ኦራይት ሰላም እንዴት ናችሁ? ሰላም ብያለሁ ላችሁ ነው። ሰላም ክርስቶስ ይብዛልህ። እንዴት ነህ? ሰላም ብያለሁ። እንዴት አመሻችሁ? እንዴት ዋላችሁ? እንዴት አደራችሁ? እንደየሰዓት አቆጣጠራችሁ ሰላም ክርስቶስ ከእኔም ከእናንተም ጋር ይሁን። ዩቲዩብ ላይ ያላችሁም ከስር ያላችሁት ወንድሞች ሰላም ብያለሁ። አሜን። ኦኬ ታብ ኮፒ ሊንክ አድርጉ፣ ስቶሪያችሁ አድርጉት፣ ሼር አድርጉት፣ ኮፒ ሊንክ አድርጉት፣ ቤቱን ስቶሪያችሁ ላይ አድርጉት፣ ሼርም አድርጉት፣ ለሁሉም ሰው እንዲዳረስ አድርጉ። ዩቲዩብ ላይ ያላችሁ ኮሜንት በመጻፍ ላይክ በማድረግ ሀሳብ አስተያየታችሁን በኮሜንት አስቀምጡ። ይህን ላይቭ ግን አሁን ታብታብ አድርጉት በደንብ እስኪ ታብታብ ኮፒ ሊንክ ሼር በደንብ አድርጉት። ቀጥል ፍሬም ትናገራለህ። ቂም ያለባቸው ፊቴን ግንባሬን ይበሉት ትንሽ እንግዲህ ቀጥቅጡት፣ እፎይን ቀጥቅጡት፣ ግንባሩን በሉት። እርግጠኛ 2019 ከኔ ጋር ፋይት የሚገባል እየቀጠቀጡ ነው ጀለሶች ከይኔ አጠንክረውኛል ብለውኝ ቀጣይ ፋይት ነው ወደሆነ የራሱ እንግዲህ በደንብ ቀጥቅጡት እስኪ በደንብ ግንባሩን እያላችሁት ልጅ ከፍ አድርጎት ሀብታሙ ማለት ነው። ይቻላል። ኮፒ ሊንኩንም እንደዚሁ ይቻላል። ምት ለምጄዋለሁ ትላለህ፣ ለምደዋለሁ። ኮፒ ሊንኩን ከፍ አድርጉት፣ እንማማራለን። ዛሬ ከሻዳ ጋር በተያያዘ ትንሽ ቀለል እናድርግላቸው ዛሬ ሊመልሷት በሚችሉት ሁኔታ ብለን ለእነሱ ስንላቅለንላቸዋል። ሰሞኑን ትንሽ ከበድ ብሎባቸው መመለስ አልቻሉም። በቃ ቴክስት ሁሉ እየደረሰ ነው ትንሽ ቀለል አድርገው ሰሞኑን የሚል እና ተርታውን የገባ ነው ትንሽ ከበድ ብሏቸው ነበረ። አይታወቃል። ብዙ ጊዜ ላይ አላህ ላይም ስንገባ አያውቁትም። በአላህ ጉዳይ ላይ አልወለደም አልተወለደም በል እርሱ አንድ ነው ከሚል መፈክር ውጭ የሚያውቁት ነገር የለም። አላህ ሁለት እጅ እንዳለው ሁለት እግር እንዳለው ያውቃሉ። ጭንቅላት ይኖረው አይኖረው አያውቁም። ብልት ይኖረው አይኖረው አያውቁም። ሆድ ይኖረው አይኖረው አያውቁም። ደረት ይኖረው አይኖረው አያውቁም። ወገብ እንዳለው ያውቃሉ። 5 ጣቶች እንዳለው ያውቃሉ። ትከሻ ይኖረው አይኖረው ግን አያውቁም። እና ብዙ በአላህ ጉዳይ ላይ ምንም ደስማሽ የሚያውቁት ነገር የለም። በአላህ ጉዳይ ላይ ስንገባ ታስታውሳላችሁ፣ በጣም ነው የሚከብዳቸው። በቃ መፈክሯ እሷ ቁል ሁወ አላሁ አሐድ የምትለዋ ብቻ ክፍል ነች። ከዛ ውጭ ቴዎሎጂካል ፓርት ምንም ነገር የለም። የሌላውን ከማጣጣልና እንትን ከማለት ውጭ ለረጅም ጊዜ እሱን አይተነዋል። ሜይ ቢ ቀጣይ ደግሞ እንመለስና ስለ አምላክ እንደተለመደው አሁን ትንሽ ረገብ ስላለ ደግሞ መልሰን እንቀጥላለን። በሱም ማለት ነው ሙስሊሞች ለምንድን ነው አንድ አምላክ ማያመልኩት ወደሚለው ቀጣይ ፕሮግራማችን ይሆናል ማለት ነው። ሜይ ቢ ሰሞኑን እንጀምራለን። ለአንድ 2 ወር እንደዚህ የሚቆይ ፕሮግራም እንይዝላቸዋለን ማለት ነው። እንደሚታወቀው እንግዲህ በእስልምና ውስጥ ስንት አካል እንደሚያመልኩ እንኳን አይታወቅም። ዝም ብሎ አንድ ይላሉ እንጂ ምኑን አንድ እንደሚሉት አይታወቅም። ወደፊት ደግሞ እሱን እንመጣበታለን። ብዙ በአላህ ጉዳይ ላይ ያላነሳናቸው እስከዛሬ አሉ። አምሳያ የለውም ይላሉ። አላህ ብዙ አምሳያዎች እንዳሉትም እናመጣለን። ብቻ ሰምታችኋቸው ማታውቁትም ደግሞ ትንሽ ቶፒኩን ከፍ አድርገ ነው ቀጣይ እንመጣበታለን። ለዛሬ ግን ሁሉም ሙስሊም በሚባል ደረጃ የሚያውቁት አርካኖል ኢስላምን እንማማራለን። ከአርካኖል ኢስላም ውስጥ አንዷን ክፍል እንመዝና እናያለን ማለት ነው። እናያለን። ስለ ሻዳ እንማማራለን። ሻዳው እንዴት ነው የሚያዘው? ይህንንስ ማን ያስተማራችሁ? በቁርአን ውስጥስ ማሳየት ይቻላል ወይ? የሚያስከትለውን ችግሮችንም እናያለን ማለት ነው። እና እንደዛ ነው። ወንድም እፎይ እንኳን ደህና መጣ። ሰላም በለን እፎይ፣ ወንድማችን እፎይ ቅድሚያ ሰላም በለን።
ወንድማችን እፎይ ሰላምታውን እያቀረበ ታብታብና ኮፕሌኩ እንዳትረሱ። ስለማይናገር ነው ብዙ ጊዜ ወንድም እፎይ፣ ለዛ ነው ትላለህ። ታብታብ ኮፒ ሊንክ አድርጉት፣ ላይቡን እንዳይቆራረጥብን በደንብ ኮፒ ሊንክ ሼር አድርጉት፣ ስቶሪያችሁም አድርጉት። አይናፋር ነው፣ አይናፋር ነው ወንድም እፎይ። ምንድነው እሱ ይላል ነቢዩ ከድንግል ሴት በላይ አፋር ናቸው የሚል ሀዲስ እያነበኩኝ ቅድም እየሳኩ ነበረ። እንደዛ ሚል አዲስ አለ። ነቢዩ ከድንግል ሴት በላይ እንትን እኮ ነው፣ ከድንግል ሴት በላይ አይናፋር። አሁን እሱ መስፈርት ራሱ እኮ ስህተት ነው። አንድ ሴት ልጅ መድረሷና ለመድረሷ ራሱ የሚታወቀው ጠይቋት ዝም ካለች ደርሳለች፣ ድንግል ነች ምናምን ነገር። ህፃን ልጅን ማለት ነው። ህፃን ልጅ ሆና ገና አልደረሰች እንደ መስፈርት ይሄ ሊሆን አይችልም እኮ። ገና አልደረሰች፣ ምንም አታገናዝብ፣ ህፃን ልጅ ገና ፔሬድ ያላየችን በዚህ መስፈርት ልዳኛት አችልም። ፔሬድ ያላየች ማለት ገና የሰባት የስድስት ዓመት ህፃን ልጅ ማለት ነው። ምንም የምታውቀው ነገር እኮ የለም። እች ምንድን ነው የሚለው? ቀጥል። አይ ብዙ ጊዜ እኛ ስንናገር ያለ ማስረጃ ምንም አንናገርም። አንዳንድ ሙስሊሞች ሞክ እያደረግን ወይ እየተሳደብን እነሱን ኦፌንድ ለማድረግ የምንጠቀም ይመስላችኋል። ይቅርታ። ይሄ ግን ሪያዱ ሳሊሂን ሙስሊሞች የሚያውቁት የሚማሩበት የኢማም ነወዊ ሀዲስ የዘገቧቸው የሰበሰቧቸው ሀዲስ ነው። ምን ይላል? ፔጅ 409 ላይ ገጽ 684 ላይ አቡ ሰይድ አልሁድሪ እንዳስተላለፉት የአላህ መልእክተኛ ፖሊስ ቢያፖኒን ከጫጉላ ቤት ውስጥ ካለች ልጃገረድ የበለጠ አይን አፋር ነበሩ። ይሄ ከሆነ በጣም ያስቀኝ ቁርአን ላይ እኮ አለ። ሱራ አልአዛብ ላይ 50 ስንተኛው አያ ላይ ነው? 52 53ኛው አያ ላይ ካልተጠራችሁ በቀር ወደ መሐመድ ቤት አትምጡ፣ ተጠርታችሁ ከመጣችሁ ደግሞ ምግብ ከበላችሁ በኋላ ወዲያውኑ ከመሐመድ ቤት ውስጥ ተበተኑ፣ ለወግ የምትጫወቱ ሆናችሁ ቤት ውስጥ እንዳትቀመጡ። ይህ እሱን ያስቸግረዋልና አላህ አያፍርም፣ መሐመድ ግን አይናፋር ነው የሚል ማለት ነው። ራሱ እየነገራችሁ ቤቴ እንዳመጡ እያለ አላህ አያፍርም፣ እኔ አይናፋር ነኝ ይላል። ራሱ እኮ ነው ቤቴ እንዳመጡ ካልተጠራችሁ ብሎ ያላቸው። ኢቨን ሱረቱ አዛብ ላይ ያለውም እኮ አዛብ ላይ እንትን ላይ ያለው ይሄ ሱረቱ አዛብ 37ኛው አያ ላይ ያለው በተመሳሳይ ሰዎችን አላህን ልፈራ ሲገባ ልታፍር ወይም ልፈራ ሲገባ ሰዎችን መፈራ ስትሆን ሚስትህን በአንተ ዘንድ ያዝ ያድርግ ይለዋል። የዘይድን ሚስት መንጠቅ ፈልጎ መሐመድ ሼም ዞት የማደጎ ልጅህን ሚስት እንዴት ትወስዳለህ ብለው ሲያሙት አላህን ነው ማፈር ያለብህ፣ ሰዎችን አትፈር ተብያለሁ ብሎ ቁርአን አወረደ ማለት ነው። መሐመድ እና አላህ ይመቻቸው። ኦኬ አፍራ፣ ሚስራ፣ ዘይነብ፣ ሀቢብ እንኳን ደህና መጣችሁ። እፎይ ደህና ነህ? አለን። እንዴት ነው? ሁሉ ሰላም፣ ሁሉ ተማም። መልካም። ዛሬ ስለ ሻሃዳ እንማማራለን። ትጠይቃለህ? አንዴ ቶፒኩ ላይ እንትን እንበልና ዛሬ ስለ ሻሃዳ እንማማራለን። እንግዲህ በእስልምና ሻሃዳ አንድ እስልምና ከተመሰረቱበት 5ቱ መሰረቶች አንዱ ሻሃዳ ነው። ትቀበላለህ? ሻሃዳውን ዛሬ እንማማራለን ማለት ነው። እስቲ በለው እስቲ ሻሃዳውን ካለ እቀበላለሁ፣ አስተምሮቱ ካለ እንዴት ነው የሚባለው? እስቲ በለው እስቲ እንዴት ነው የሚባለው ሻሃዳውን? ተው እንጂ ሙስሊም እኮ ነኝ። ምን ነካ እኮ በለው እስቲ። አርካኑል እስላም ውስጥ ይካተታል አይደለ? ትይዛለህ፣ ትከተለኛለህ ልበል በለው። ቅድሚያ እንዴት እንደሚባል ንገረኝ። ከተከተልከኝ እላለሁ ለመያዝ ከፈለክ
ንገረንና እንዴት እንደሚባል አይ ከዛ ደግሞ ለማያዝ ከፈለከ ችግር የለውም ይለዋል። በለው። እሺ በለው። ተከተለኝ። እሺ ለምን እከተልሃለሁ? እኔ ጂኒ አይደለሁኝ ወይም ጥላህ አይደለሁ። ለምን እከተልሃለሁ? አሻዱ ቀጥላስ። ይሄንን እንደዚህ ነው ሻዳ ሲባል በልና ንገረን በለውና። ኧረ ተው ተው እንዳትል ዚዳን ካወቅ ፕሊዝ ተው እንጂ ለመከተል ከፈለክ አስይዝሃለሁ፣ ችግር የለውም። ኦኬ ሻዳውን ማለት ነያት አትረብሺ። ላትከተለው ብናደርግልኛ በቃ እሺ። ዘይነዲን ዚዳን ነው ማነው ስም? ዘይነዲን ነው። ኦኬ ዘይነዲን ዘይነዲን አየታ ወንድማችን፣ ጥያቄ ምን መሰለ? አርካኑል ኢስላም ስንት ናቸው? ምን አደርግልሃል ማለት በሱ ላይ ጥያቄ አለ? ጥያቄ አለ። 5 ናቸው። ቆይ ተራ ጠብቂያ። ስንት ናቸው አርካኑል ኢስላም? አሁን የተናገረው ልጅ ግን የህፃን ልጅ መሰለኝ። ቡሳ ወርዶ 18 ዓመት የሞላ ይመስላል ድምፁ። ወይ ይሰማኛል። ምን አደርግልሃል? ጥያቄ ፈልገው ነው? ጠይቀኝ በሱ ላይ ጥያቄ ካለክ እኮ ንገረኛ። ቅድሚያ ስንት ነው ብዬ ጠየቅኩ እኮ። አታውቀውም? እኔ በነገርኩ ሌላ ሰው አግብተህ ልሸውድበት ነው እንዴ? ማረጃ ምን አደርግልሃል? አሁን ለምሳሌ ይሄ ቦታ ጥያቄ ፈጥሮብኛል ብለህ ጠይቀኝ። ኦኬ ሆይ አስተምረኛ፣ እንማር ነው ካንተ። እስኪ አስተምር። ይታርጊ በቃ አንቺ። እሺ ንገረኝ አንቺ እስቲ። ሻዳ ግዴታ ነው መያዝ ሙስሊም ለመሆን? ታስተምረን አይደል? እኔ አልናገርም፣ አንተ ታስተምረን። ሻዳ መያዝ ግዴታ ነው ሙስሊም ለመሆን? ግዴታ ነው። ሳታውቀው ነው። በተራ አውሩ፣ ቀስ ብላችሁ በተራ አውሩ። ካላችሁ አውሩ፣ ከሌላችሁ ተውት፣ ውረዱ። ልመልሽ እኮ ነው የገባሽው አውቃለሁ ብለሽ፣ እኔማ አስተምርሻለሁ። ከዛ በኋላ ቀላሉን ጥያቄ ልጠይቃችሁና እውቀታችሁን አውቄ ነው ቻሌንጅ ማድረጋችሁ። ኤኒዌይስ ዜነድን ሚዩት አድርግ። በቃ ሰላም ብያለሁ። ካሊድ ሚዩት አድርግ። መሐመድ እንኳን ደህና መጣ። አፍራ ትመልሻለሽ አንቺ ቀድመሽ ስለገባሽ። ኦኬ ግን ዛሬ እንዴት ስለ ሻሃዳ ልታወራ መጣ ብዬ እኮ ነው፣ ግራ ገብቶኝ ነው። በቃ አንድ አዳምጪ እሺ። ለምን እንደሆነ ታያለሽ። አዳምጪ። መሐመድ ይመልስ ነው። መሐመድ ይመልስና እመጣለሁ አንቺ ጋር። መሐመድ እንኳን ደህና መጣ። ካሊድ ሚዩት አድርግ። እንኳን ደህና መጣ መሐመድ። ደህና ቆየ። መልካም ጥያቄውን የሰማሁ መሰለኝ። እሺ ምንድን ነው? ኦኬ አንድ ሰው ሙስሊም ለመሆን ሻዳው ግዴታ ነው? አዎ ግዴታ ነው። ግን አንተ ማለት ነው አንደኛ ማለት ነው የምታወራው ንግግር በጣም የሚደብር ነው። ገብቶሃል? ከእስልምና ጥላቻ ካለ የምታወራውን ነገር ስለምን ጥላቻ ነው የምታወራው? ስለምን ጥላቻ ነው የምታወራው? እስልምና ለመግባት ሻዳ ግዴታ ነው ወይ ስትባል ሶፍትዌር ለን እንዳናቀብል ለምን ታለቅሳለህ? ግዴታ ነው አይደለም? ጥያቄ እሱ አንተ አታስለቅሰኝም። ገባ? የምታወራው ንግግር ግን መጀመሪያ እያስተዋልክ አውራ። እሺ መሐመድ እንዲህ እያልክ እንትን አትበል። እሺ ነቢያችን ሰለላሁ ዐለይሂ ወሰለም በአንተ አፍ የሚጠሩ አይደለም። አንደኛ ማለት ነው። በማን አፍ ነው የሚጠሩት? በማን አፍ ነው የሚጠራው ታዲያ? በሰይጣን አፍ? ዲሲፕሊን በሌለው ሰው አይጠሩም። ገባ አይደለ? አንተ እስልምና እንዲህ ነው እያልክ የአንተ ሃይማኖት እስከወደድክ ድረስ ልታለቅስ ነው የገባው? የለብህም። ገባ አይደለ? ልታለቅስ ነው የገባው ወይስ የነገርኩህ ነው ያስጠነቀቅኩህ? ፒኩሌስቲክ ታደርጋለህ? የነገርኩህ ነው ያስጠነቀቅኩህ። ባልጠነቀቅ ምን ልትፈጥር? እሱ የሚፈጠረውን ራስህ ታውቀዋለህ። መጀመሪያ የሌላውን ሃይማኖት ከመንካት በፊት የራስህን ሃይማኖት እንትን በል። ገባ? ሃይማኖት የግል ነው። መሐመድ ስምህ ተጽዕኖ ያደርግብህ።
ስለዚህ ቶፒኩ ላይ ትገባለህ ወይንስ ሱሬን ስዕለ እንድታስፈራራ ከስር ላውርደ? እኔ እፎይ ነኝ። እኔ እፎይ ነኝ። ስማ እኔ እፎይ ነኝ። አባቷ መሐመድ ጓዳምጣ እዚህ ገስት ላይ ገብታችሁ ስለደነፋችሁ ገላለሁ፣ ፈልጣለሁ፣ ቆርጣለሁ ገስት ላይ ብሎ የሚል በጣም ፈሪ ቦቅባቃ ከቤቱ ለሽንቱ እንኳን ማታ ከመሸ ጨለማ ከሆነ መብራት ከሌለ ማይወጣ ነው እንደዚህ የሚያስፈራራ። ስለዚህ ቶፒኩ ላይ ግባ፣ ራስን አታስገምት ለማለት ነው። ቶፒኩ ላይ ግባና ምልህ ነገር የለም ላስፈራራህ አልችልም። ነገር ግን ማለት ነው አንተ የራስህ ሃይማኖት ማንቋሸሽ ፕሊስ። የቆሸሸ ነገር ሁሌም ቆሻሻ ነው። ስለዚህ ስለምን አቆሸሽክብን አትበል። እኔ አቆሸሽኩብህ የመሰለህ መጽሐፋችሁን ገልጬ በማንበቤ ነው። ያቆሸሸችው አስቀድማ አይሻ ነች። ከዛ አቡ ሁሬራ ነው። አቡ ሁሬራና አይሻ ናቸው ያቆሸሹት ያግማሙት። ከዛ ደግሞ እነ ቡሃሪ እነ ሙስሊም ኧረ በእናትህ አንተ ትልቅ ሰው ነው። በእናትህ ክብሩ ኑሩ በስርዓት። ስለዚህ ትገባለህ መሐመድ፣ ቆይ ቶፒኩ ላይ ትገባለህ አንተ። ቆይ በእናትህ ተራ ጠብቅ መሐመድ። ሻዳውን ልመልስልህ ትችላለህ? አልመልስልህም። ምክንያቱም አልመልስበት ምክንያት ስላለኝ አልመልስልህም። መጀመሪያ ምክንያቱም አውቀዋለሁ። ምክንያቱም መልስ የለህም። መልስ ስለሌለ አትመልስም። መልስ ካለ ግን እድል ልስጥህ ነው። ሀሳብ ነው መልስ ያለኝ ነገር ግን ማለት ነው ለማወራ ጥያቄ በስነ ስርዓት ከመለስክልኝ ማለት ነው እያንዳንዱን እመልስልሃለሁ። ገባ አይደለ? ቀጥል። ለምንድን ነው ቀደም ጠይቅ ያለው ወደኋላ መመለስ አያስፈልግም። የምታወራውን ንግግር መጀመሪያ ማስተዋል አለብህ። የራስህን ሃይማኖት ከወደድክ የሰው ሃይማኖት ማንቋሸሽ የለብህ። አንደኛ ማለት ነው ሃይማኖት የግል ነው። ገባ አይደለ? አዎ ገብቶኛል። መሐመድ ሱራ 608 ላይ የሰዎችን ሃይማኖት ይሳደብ ነበር። ማስረጃ ያሳያል። ሱራ 608 የወረደበት ምክንያት መሐመድ የሰዎችን ሃይማኖት ስለሚሳደብ ነው። ማስረጃ ያሳያል። አንዴ መሐመድ ዘይን ቁርአን ክፈተው ቃል ሰነ ተፍሲሩ ነብይ እንደሚሳደብ አታውቅም ነበር። ባይዛም ሳትሄድ ሱራ 98 6 ላይ ነብይ ትበል። የኛማ ነቢ ነው። ያንተ እኮ አምላክ ራሱ ይሳደባል። ወላሂ በማስረጃ ላሳይ። አላህማ ባለገና ኢየሱስ ያድናል ይላል። አያያለ ይሳደባል እኮ አላህ ፕሊስ ይችላል ያድናል ትላለህ። ኢየሱስ ላሳይ ወላሂ በማስረጃ ተረጋጋ። ለኔ ለምን በእኔ ለምንም በእንትን ያመንክ አይደለ እንዴ? በእኔ መማንብኛ። አሁን አንብብ። 100 ስንት ነው የከፈትከው? 608 አይደለ? ተፍሲሩ 608 ተፍሲሩ ምን ይላል? እስኪ ያሳየኝ። ስለ አቡ ጣሊብ ያ አንብበው ቀጥል። ለኔ ብዙ ስለማይታየኝ። እሺ ይሄ ቁርአን ነው። ይሄ ይታያችኋል። እሺ መሐመድ ዘይኒ ቁርአን ነው። ሱራ 608 ላይ ምን ብለው አስቀምጠዋል? ከቤት እንስሳዎች ምዕራፍ 108ኛው አንቀጽ የወረደበት ምክንያት ተብሎ ከተወሩት መካከል በነቢዩ አጎት አቡ ጣሊብ ለመሞት በማጣጣር ላይ እያሉ ቁረይሾች ነቢዩ በተመለከተ አንድ አስቸኳይ ስብሰባ አደረጉ። የስብሰባው ውጤት አቡ ጣሊብ ከመሞቱ በፊት እንግባና የወንድምህን ልጅ ከልክልልን እንበለው፣ ምክንያቱም ከሞተ በኋላ የገደልነው እንደሆነ አረቦች አቡ ጣሊብ በነበረበት ጊዜ አክብረውት ኖረው ሲሞት ገደሉት በማለት ያወሩብናል የሚል ነበረ። ወደ አቡ ጣሊብ ምን በልልን ከልክልልን። አቡ ጣሊብ ጋር መጥቶ አቡ ጣሊብ ማለት የመሐመድ አጎት ነው እና አቡ ጣሊብ ደግሞ የተከበረ ነበረ እና ሲሰድባቸው ሲያንቋሽሻቸው ችለው አረቦቹ አቡ ጣሊብ ሲታመም ይህ ሰውዬ ተሸከም ነው
እስካሁን ድረስ አቡ ጣሊብም ስላለ ለሱም ብለን ተው ነው። አቡ ጣሊብ ከሞተ በኋላ ግን አንዳች ነገር ብናደርገው ሰውም ይታዘበናል። አቡ ጣሊብ ስለሞተ ነው እሱን የሆነ ነገር ያደረጉት ይሉናል። ስለዚህ ሃይማኖታችንን እንዳይነካ እንዳይሰድብብን እባክህ ቃል አስገባውና ሙታ አንተ ስትሞት እንዳይሰድብብን እንዳይነካን ንገርልን አሉት ለአቡ ጣሊብ። ቀጥል። መልካም ንገርልን፣ ከልክልልን አሉት። እሺ በማለት ያወሩብናል የሚል ነበረ። ወደ አቡ ጣሊብ በመሄድ ታላቃችን አለቃችን ነህ፣ መሐመድ ደግሞ እኛንም ሆነ አማልክቶቻችንን አሰቃየን። ስለዚህ አንተ ሳለህ ጠርተኸው የእኛን አማልክቶች እንዳይነካብን እኛም የእሱን ጣዖት እንዳንነካበት የእሱን ጣዖት የመሐመድን ጣዖት ማለት ነው እንዳንነካበት ብታደርግ ምን ይመስልሃል አሏቸው። አቡ ጣሊብን መሐመድን በማስጠራት መሐመድ ሆይ ሁለቱም የእኛን አማልክቶች ወይንም ጣዖታችንን እየሰደበብን ነው። ማያርፍ ከሆነ ግን እርሶ ከሞቱ በኋላ አለቃችን አቡ ጣሊብ ሆይ የእርሶን አጎት ልጅ ወንድም ልጅ እንሰድበዋለን፣ ካሁን በኋላ አንታገስም፣ አስቁምልን፣ አሊያም እየመጣ ይስደበን፣ እኛንም እያሰቃየን ነው፣ አምላካችንንም እያሰቃየ ነው፣ እየሰደበን ነው። ስለዚህ ያቁም ስድቡን። ማያቆም ከሆነ የእሱን ጣዖት እንሰድብለታለን። ቀጥል። ከዛ እንደዛ ካላ በኋላ በማስጠራት መሐመድ ሆይ እነዚህ ዘመዶች አጎቶች ናቸው። ነቢዩም ለምን ይፈልጋሉ ሲላቸው እኛ አማልክቶቻችንን እንድትተወን እኛም የአንተን አማልክት ልንተው ነው አሏቸው። በዚህ ጊዜ አቡ ጣሊብ ጣልቃ በመግባት መሐመድ ሆይ ዘመዶችህን አሳማኝ ነጥብ ነው ያመጡት፣ ብትቀበላቸው ሲላቸው ነቢዩ ይህም ባደርግላቸው አንዲት ቃል ትገቡልኛላችሁ? በእሷም ከተናገራችሁ አረ ኢብኑ ትገዛላችሁ፣ ከአረብ ውጭ ያለውን በስራችሁ ይሆናል አሏቸው። አቡ ጃህል ለእኔ ቃል ግቡልኝ፣ ከዛ በኋላ ሁሉን እንገዛለን፣ ምክንያቱም ምድር የመሐመድና የአላህ ነች ስላለ፣ ስለዚህ ጅሃድም ይወጣሉ፣ ትዘርፋላችሁ፣ ከኔ ጋር አብረን ህብረት እናደርጋለን፣ ስለዚህ አንድ ቃል ግቡልኝ አላቸው። እነሱ ተወን፣ እኛን አታሰቃየን፣ አትድረስብን፣ እኛም አንደርስብህም፣ አትንካን ነው። ምክንያቱም ነጋ ጠባ ይሰድባቸዋል፣ ያሰቃያቸው ነበር። ጓሄድ ልጅ ወጣ እንዴ? አቡ ጃሂልም አረ 10 እንጨምርልሃለን አለ። ልቀጥልሽ። አቡ ጃሂልም አረ 10 እንጨምርልሃለን ግን ምንድናት አሉ። ማነው ባዩ? ነቢዩ ይላል ነቢዩ። ከዛ ምን አለ? ላኢላሃ ኢለላህ በሉ አሏቸው። ፊታቸው ተጨማደደ። እንግዲህ እስላሙኑ ማለት ነው። ላኢላሃ ኢለላህ በሉ አላቸው። ፊታቸው አትስደበን አትንካን ሲሉት አይ እንደዛ ከሆነ ሙስሊም ሆኑ፣ በቃ ሙስሊም ካልሆናችሁ ስድቤን አልተውም፣ ማሰቃየቴን አልተውም። ላኢላሃ ኢለላህ እኔ ደግሞ ኢየሱስ እንደሚሳደብ አምላኬ እንደሚሳደብ በማስረጃ ላሳይ። በትልቁ አድርገህ እንዳላ ደንቆሮ ነው እንዴ? ተረጋጋ። ቆይ እንዳላ ደንቆሮ አትሆን። ኢብራሂም ነህ እንዴ አንተ? ስሙ ነው ላላ ኢየሱስም ይሳደባል። አምላክ ብለህ የምትከተለው አምላክ ይሳደባል። ፕሊስ ተረጋጋ። ቆይ በግብራቸው የተገለጡ እንጂ ለአምላክ በመጀመሪያ ደረጃ የሰው ህግ ለአምላክ የሚሰጥ አይደለም። ለአምላክ አይሰጥም የሰው ህግ። ይህንን አለማወቅ ድንቁርና ነው። ለምሳሌ ሱረቱ በቀራ ቁጥር 18 ላይ ኢብራሂም ደንቆሮ እያለ አላህ ይሳደባል። ምን ታደርገዋለህ? ደንቆሮ፣ ዲዳ፣ አህዮች። ኢየሱስም ደንቆሮቼ ብሎ ይሳደባቸዋል። እናንተ ተረጋጋ። ቆይ እኛን አይደለም፣ እነኛ እየሰሙ ማይሰሙ እንዳንተ አይነቶች ድንቁርና ውስጥ ያሉ ናቸው። ፕሊስ ተረጋጋ። ስለዚህ በመጀመሪያ ደረጃ ለሰው የወጡ ህጎች ለአምላክ አይሰሩም። ይህንን አለማወቃችሁ ድንቁርናችሁ ያስቀኛል። ቁርአን ውስጥ ለምሳሌ አህዮች፣ ዝንጀሮች፣ ውሾች እያለ አላህ ይሳደባል። ስፔሲፊካሊ እኛ ስማችንን ስለጠራን ነው የምናነሳው ያላ ካነሳ እንጂ ከግብር አንጻር የሚገለጹ ለአምላክ የሰው ህግ ለአምላክ ጋር ተመሳሳይ አታደርጉ። ለምሳሌ ሰው መግደል ወንጀል ነው፣ ኃጢአትም ነው መግደል። ፈጣሪ ግን ይገላል፣ ያድናል።
ፈጣሪ ይገላል ብለህ ልከስ ነው ድንቁርና። ኤኒዌይስ ስለዚህ በእስልምናው አንዴ ስለዚህ በእስልምናው እነኛ ሃይማኖታችሁን እንዳይሰድቡባችሁ አትሳደቡ ተብለናል የሚለው መመሪያ የመጣው ከዚህ በኋላ ነው። በኋላ ምን አደረጉት? በቃ ምር ሲላቸው አሰቃያቸውና ምር ሲያደርጋቸው ጊዜ ምን አሉ? እንግዲያውስ አርፈህ ማትቀመጥ ከሆነ የአንተን ጣዖት እንሰድብልሃለን አሉት ማለት ነው። በዚህ ምክንያት ነው የወረደው። ቀጥይ አፍራ አሁን ማለት ነው። እፎይ በእስልምና ሃይማኖት ውስጥ ጣዖት የሚባል የለም። እኛ የምናመልከው አንዱን አላህ ነው። ነቢ መሐመድም ነብይ ብለን ሰለላሁ ዐለይሂ ወሰለም ነብይ ብለን የተቀበልነው የምናመልከው አምላክ ምንድነው? ምናመልክ እዚህ ላይ አሁን የቁረይሾች አንድ አላህ ነው። አላህ የዓለምን የፈጠረ አላህ ነው የማመልከው። አፍራ ምኑን ቆጥረሽ ነው እንዳልኩ? ጭንቅላት አለው እንዳለ ጭንቅላት አለው። እኔ እሱ አላውቅም፣ አልገባበትም። ጭንቅላት አለው ምናምን እሱን አንተ እንደፈለግከው ውሰድ። ግን አፍራ አላህ እጅ አለው የለውም? እጅ አለው የለውም? እሱን አላውቅም። እኔ የፈጠረኝ ምታመልኪው አላህ እግር አለው የለውም? እኔ እሱ የፈጠረኝን አምላኬን እንዴት ነው እግር አለው እጅ አለው ምን አለው ብዬ እንትን የምለው የማውቀው? አንተ እሺ፣ እኔ አንድ ጥያቄ ልጠይቅ፣ አንተ መለስክልኝ። ከዛ እኔ ደግሞ መልስላለሁ። ክርስትና የመጣው እኮ ኢየሱስ የሜሪየም ልጅ ኢሳ ከተፈጠረ በኋላ ነው። እስልምና ግን አደም ከተፈጠረ ጀምሮ ነው ያለው። እንዴት ኦኬ፣ እሺ፣ ተቋርጦበታል። እፎይ ተመልሳል። ታብታብ አድርጉ እስኪ፣ ኮፒ ሊንክ አድርጉ። ታብታቡ ገና ነው፣ ኮፒ ሊንኩም ገና ነው። ታብታብ ኮፒ ሊንክ እያደረጉ ልጆች አሁን መታለያ ቀጥል። እሷ ጋር ግን በጣም ረብሽ በጣም አፍራ በብዙ ነዳሹ አፍራ እሷ ጋር በጣም የሚረብሽ ድምፅ አለ። ማስተካከል ከቻለች ታስተካክል ነው። የሚረብሽ ስልኩማ የሚረብሽ ጆሮዎቹ አይሰማል እንጂ ቀጥል። ጆሮአችን ለመስራት ሳይሆን አንድ ነው የምትይው የምታመልኪው አካል የተቆራረጠ የተበጣጠሰ ጭንቅላትና አንገት የሌለው ምኑን ቆጥረሽ ነው አንድ ነው የምትይው? አንድ ስትይ ምኑን ቆጥረሽ ነው? እጁን ቆጥረሽ ነው? እግሩን ቆጥረሽ? ባህሩ ተመለስ። ሙስሊም ነው ክርስቲያን? ባህሩ አንድ ስትይ ምኑን ቆጥረሽ ነው? ትሰማለህ አልቃል? እና አንድ የሚለው ቁጥር የእሷ ይረብሻል። ፕሊስ ይረብሻል ድምፅሽ። ድምፁ ይረብሻል ስልክሽ። ምኑ ነው አንድ? ምኑ ነው አንድ? ምኑ ነው አንድ? ምኑ ነው አንድ? ሶሃቦችን አትሳደብ። ወላሂ ዛሬ በጣም ነው እያናደድክ ያለው። የነቢ ሶሃቦችን አትሳደብ። እንደ ሰው ልጅ በስነ ስርዓት እንመካከር። የምን በስድብ ነው? ስሪስ እዚህ ሽፍት ሰው አለ። ቶፒክ ለመቀየር ነው። ቶፒክ ለመቀየር ነው ወይ ነው? ይሰማለሁ። በደንብ አለው። ኮፒ ሊንክ አድርጉት። አይዶ ነው እያዛገኝ ነው። ኮፒ ሊንኩን ከፍታችሁ አንዴ አፍራ ሻዳውን ልታሳይን ትችያለሽ። ቶፒኩ ላይ ግቢና ሻዳውን ልታሳይን ትችያለሽ። ተንጫጩ። ምንድን ነው እሱ? ገና ከጀምሩ ምን አልከኝ? ሻዳ በእስልምና ግዴታ ነው?
ሻዳ መያዝ አንድ እኛ መጀመሪያ ከሙስሊም ቤተሰብ ከተፈጠርክ ሙስሊም ነን ሻዳ ትስም ግን አንድ ሌላ ሃይማኖት ውስጥ የነበረ አዋስ ወጣት በእናትሽ ደንቆሮ ገብታ መስቀል ኔትወርክ ነው እንዲሁ ብለኛል። ኔትወርክ ነው አይደለም ፍጹም የምትባለውን ደንቆሮ አስወጣት በእናትሽ። አሁን ምንድን ነው እሱ? ኮመንቱን አትዝጉት፣ ኮመንቱን አትዝጉት። ገዝቱ እያስቸገረ ነው ትንሽ እንትን ባልታውት ኮፒ ሊንክ ኮሜንት እንደውም በደንብ አድርጋችሁ ኮሜንት እስኪ ቁጥር ድረስ ወኪል ቲሶ ነው የሚለው ወኪል ቲሶ ወኪል ቲሶ ነው የሚለው ኳንዳ መጣ። እሺ እፎይ እሰማለሁ። እኔ በደንብ ትሰማለህ? ይዘገይብሃል። አንተ ራስህ ሚውት ሆነህ እኮ የምትታየው። ሀቢብ አለው እኔ ዛሬ ምን ሆነ? በስነ ስርዓት ለምንድን ነው የማትጠይቀው? አንተ የሸርሙጣ ልጅ በስነ ስርዓት ታስተናግድም? ልጋጋ አምባሪያ እና አትበዳሽ። የሸርሙጣ ልጅ ሰል ቆርቆሮ ፊት እናታችሁ ቆሻሻ የመሐመድን አስተምሯት በላ እናታችሁን ልብዳላችሁ ሁላችሁ። ዝም በል የሸርሙጣ እሱ ልጅ የኔ ወክላል። በአንድ ሰው ነው መሐመድን ስም የምጠራው ቆሻሻ። ልጋጋም ጭቅቅታም ሌላ ነገር አታውሪ። ጭቅቅታም ሁላችሁም ተበዱ እያልኳችሁ ነው። ሁላችሁም ተበዱ። የሸርሙጣ ልጅ ሁላችሁም ምንም አታመጡም። ጋግርታ ሙላ ራሳችሁ ነው የሚፈላፈሉት። ጎግል ላይ ነው ሰርች የሚያደርጉት። ሁላችሁም ተበዱ። የሸርሙጣ ልጅ ደግሞ ንጽጽር ነው። እዚህ ጋር ቤቱን ከፍቷል። ተልባከ ወደዛ አድርግልኝ አንተ የእናት ይጸለይ። እሺ ሌላ ነገር አታውራ። የእናት ይጸለይ እያልክ እኮ ነው። ዳግርታም አንተ ማፋለኝ ብለህ ልታወራ ነው እንዴ? አንተ ራስህ ቆማለህ አትበል። ኡፍ ይሰጋሚ እናት ትበዳሽ። ዛሬ ምንድን ነው? እሺ ለማንኛውም ከመሐመድ በላይ ግማታም የለም። እሺ አረ ግማታም ፊት ሁላችሁም ግማታም ናችሁ። እንደዚህ ሰውን አስገብታችሁ በቃ በመዝደም እስልምና እንዲህ ነው። ቁርአን እየቀሩላችሁ ነው። ተናንተ ኮተታም ቁርአን ነው እየቀሩ ያሉት ባይዘው ኮተታም አትሆን። ናት አንተ ደራስ የሸርሙጣ ልጅ ይሄ ፊት ለፊት ያለው ሐዲስ አይደለም። አትቀበለውም? አረብኛውን አንብብልን። ወንድ ከሆንክ ተርጉምልን። ወንድ ምን አለ እንዴ? የተመጣው ጋር ተርጉምልን። ታወቀው ሁላችሁም ተበዱ ያልኳችሁ ሁላችሁ ሰው አለ። አቡበከር እንደተሳደበው አድርግልህ። አቡበከር እንደዛ ብሎ ተሳድቧል። በነገራችን ላይ ይድባክ ይዛ ፍልስፍና ነው። ይዛ ሄድና ተፈላፈል። አይ ፍልስፍና አይደለም፣ ፍልስፍና ነው። ለነገር ታውራ ፍልስፍና ነው። እስኪ እቺን አንበብልኝ። እቺን ቃል አንበባት። ይድባክ አንበባት አንብታላል። ሹጣም ራስን ይበቃል። ልክ እንደ አቡበከር ማለት ነው። ቡሃሪ
27 አቡበክር ምናምን ትበል አልሰማም። አቦ እነ መሐመድ እንደሚሰጥ ቅቅታም ሌላ ነገር አታውራ። ቀጥልሽ ዳገርታ እሺ ሁላችሁም ተበዱ። እባክህ ሌላ ነገር አታውራ አንተ ሰውዬ። ያሞ ጤነኛ አይደለም እንዴ ቦርኮ? ኡፍ አረዴ የማይሆን ነገር አታውራ አንተ። በስነ ስርዓት የምታስረዳ ከሆነ ሰው አስገብተህ አስረዳ። ማነው አንተም ቤት የሚገባው እዚህ ቤት? አታውቅም እንጂ አንተ ዝም ብሎ እኮ ነው የሚያወሩት እናታችሁን እና እሺ የጀሃነም በሰዓት እናንተ ናችሁ። እንዳንተ አይነቱ ነው። ከዛም ደግሞ እንትሩ ሀቢቢ ብለህ ሰርች ታደርጋለህ እንዴ? ልክ ነሽ። አዎ የጀሃነም በሰዓት የሚቀጣጠለው በእኛ ነው። ይሄ እኛን ማገድ ልንገር፣ እንደ እስልምና ሃይማኖት አይገኝም። ውሻ ናችሁ እንዳለ ኦርቶዶክስ ምናምን ጴንጤ የምትባሉት ሁሉ እንግዲህ ያው ማስረጃ እናመጣለን በፍጥነት። ስማ እስቲ እንደነሁሱ በስትክክል ለማስረዳት ሞክሩ። በስነ ስርዓት ለምንድን ነው የምታስረዱት? አይችሉም። እናታችሁ ልብ ያላችሁ ሁላችሁም የሀገር ታሞላ ቅቅታም ሚግላም ያልኩችሁ ነው። ሚግላም ቁርአን የቀራችሁልን እኮ ትንሽ ግናታ ማለትና የመሐመድ የ20 ዓመት ሰሃባው ምን አለ? የመሐመድ የ20 ዓመት ባሪያው ያገለገለው ባሪያ ከአላህ መልእክተኛ ከመሐመድ አንድ ቀን ጥሩ ጠረን አሽትቼ አላውቅም አለ። ኧረ እናታችሁ መሐመድ ግማታም ነው ብሎ ተናገረ። እኔ አይደለሁም መጽሐፉ ነው። ይሄው በስነ ስርዓት የሚጠይቅ ከሆነ ጠይቅ። ማናችሁ? ይሄው እኛ አይደለንም። እናንተ የእኛን ትክክለኛ መጽሐፍ አንብባችሁ አታውቁም። አንተ ደግሞ ሚታርክ ፍጣምናቱ ሲያምሪ ታብታብ እዚህ ሰርች ጎግል ሰርች ያደርጋል። የምን አባሪ ታብታብ ነው ደግሞ? ታብታብ አድርግላል። ኦኬ የእናንተ ነው ወርኩላ እዚህ ጋር ተሰብስቦ ፎሎ ይለቅማል። አምላኮች ስንት ናቸው? የቅቅታን ባሪያ ስንት ናቸው? ወይ ቀልድ። እሺ ቶፒኩ ላይ ተመለስና ሻሃዳ እንዴት ነው የምትይዙት? አስረዳን እስኪ ቦስ። ይሰማል አሁን? እያስቸገረ ነው በጣም ላግ እያደረገብን ነው። ዴቫ እያስቸገረው ነው በጣም ኔትወርኩ። ያ እስኪ ታፕታፕ አድርጉ፣ በደንብ ታፕታፕ ኮፒ ሊንክ አድርጉ። ኧረ አንድ ጊዜ ወከለቲ ሰው አንድ ጊዜ እባክዎትን፣ ኡስታዝ እባክዎትን። እሺ አንድ ጊዜ ታፕታፕ አድርጉት፣ ሁለት ሰዎች። እሺ ታፕታፕ ኮፒ ሊንክ አድርጉት በደንብ። ጉል ላይቭ እያደረጋችሁ ጻፉ እና ጉል ላይቭ እያላችሁ እንዴ። ቆይ ዴቫ አይሰማችሁም እንዴ? ከታች የዴቫ ድምጽ አይሰማችሁም ወይም የኔ አይሰማም? የሚሉት ምንድን ነው? ይሰማል? ይሰማል ጋይስ? ኦኬ ቴንክ ዩ። ከተሰማ ኮፒ አሁን ይሰማል ቦስ? በጣም አሰቃየኝ። ያ ይሰማል። ያው ይሰማል። ያንተው ለኛ ይሰማል፣ የኛ ይሰማል። አዎ ይሰማል። ኮፒ ሊንኩን ከፍ አድርጉት እስቲ። አይ ዶንት ኖ ምን እንደሆነ ችግሩ። ኦኬ ሻዳ በእስልምና ግዴታ ነው። ሰው ሻዳውን አሳዩን የሚል ነበረ ጥያቄያችን። አይደል ነው ሙስሊሞቹ ተረብሸዋል። የእስልምና መሰረቱ አንዱ አሻዱ አና ኢላ ኢላላህ ወአሻዱ መሐመድ ረሱሉላህ ምናምን ብላችሁ በዜማ የምትሉበትን እናሳዩን። አታልቅሱ። በተረፈ ስድባችሁን ኪሳችሁ በጠጡት የምትነፋረቁበት
ሀይ መልስ ካላችሁ መልሱንና ከሌላችሁ ተማሩ። ይሰማለሁ። ግን ትንሽ እየወረደ ነው በጣም። ድምፅሽን ትንሽ ከፍ ማድረግ ሞክሪ። ይሰማል። አንተ ቀጥል። ፋይዛ ንብረት ፋይዛ እንኳን ደህና መጣሽ። ፋይዛ ይሰማል? ሀቢብ የኔ ይሰማል? ሀቢብ ይሰማል ይሰማል። ኦኬ የኔ ይሰማል? አፎ ይላንተ ይሰማል? በደንብ ትሰማለህ። መጠየቅ ያለባችሁ መጠየቅ ትችላላችሁ። ሻዳ ግዴታ ነው በእስልምና? ሻዳ ግዴታ ነው ወይ እንደ እስልምና? መጀመሪያ አንድ ልጅ ሲወለድ ሙስሊም ከሆነ አስቀድሞ ሻዳ ያስፈልገው። በአላሁ አክበር ነው የምንቀበለው። ነገር ግን ካደገ በኋላ ወይም ከተለቀ በኋላ ሌላ ሃይማኖት ይዞ ከሆነ የቆየው የዛኔ ያደገው ሰው ወደ እስልምና ከመጣ ሻሃዳ መያዝ አለበት። ሻሃዳ ከያዘ ነው ሙስሊም የሚሆነው። ይህ መስፈርትሽን እስቲ አሁን ከቁርአን ሊያሳየኝ እስቲ ይህንን አስተምሮ ከቁርአን ሊያሳየኝ አሁን ላልቻል ማስረጃ ከቁርአን ስጭኝ እስቲ። እስልምና ላይ ምን ይላል መሰለህ? አንድ የሆነ መሰረት የምንይዘው እኛ ከቁርአንም ከሐዲስ ጥቅሱን ጥቀሽ። አጠገቤ ቁርአን ስለሌለ ነው። ነገ ቁርአኑን አሁን ጥቀሽ። የትኛው ቁርአን ነው እንደዛ የሚለው? ይሄ ከፈተ ነገ ቁርአን አንተ ማለት ነው ተረት አውጥተሽ መውጣታችን ማጥቶጫቱ አይሆንም። እሺ ችግር የለውም። እኔ ደስ ልንገር ብዙ ጊዜ አንተንም ማስረጃ የለሽም እኮ አሁን ያወራሽው ዝም ብሎ ነው። ፕሊዝ አዳምጠኝ። አሁን ያወራሽው ዝም ብሎ ነው። መረጃ አለሽ? አይደለም መረጃ ካለሽ ቀጥይ እኮ ልነግርህ ነው። ረሱል ሰለም የሚያሰልሙትን በሙሉ የሚሰልሙት ሰሃቦች በሙሉ ምናምን ሻሃዳ እያያዙ ነበር ሲገቡ የነበረው። ተረት አልጠየቅንሽም እኮ እኛ ማስረጃ ቁርአንሽ ላይ አምጪ ነው ያለሽ። እንደዚህ ብላችሁ እንዲህ አድርጉ ብሎ አላህ የምትይው አካል ካስተማረሽ ማስረጃ ስጭ። ሙስሊሞች ራሱ ማስረጃ አላችሁ? ነገ ቀጠሮ ትይዝልኝ። ወላሂ ችግር የለውም። ይሄ ቃሌ እመጣለሁ። እፎይ እንዴት ነህ? ሰላም ያ ዘቢብ በሽር ተራ ጠብቅ። ያ ዘቢብዬ እንኳን ደህና መጣ። ከፍ አድርጉት። በጣም ስታክ እያደረገ እያስቸገረኝ ነው። እሺ እንኳን ደህና መጣ። ቀጥል። እኔ ቀድማለሁ። ለምን ከኩችን አትወጣም እና አትወያይም? 100,000 ብር ልክፈል። እንኳን ደህና መጣ አልኩህ እኮ። ይሄ እኮ ምንም አያውቅም፣ ደደብ ነው። እንካለ ወጣ ማለት ነው። ነብይ ነው። ናና ውጣና ከኩችና ውጣና 100,000 ብር ልክፈል። እኔ እዚህ ጋር ሴቶችን አስገብቶ ያደናበራል እንጂ ምን አውቃለሁ። ሲጀምር ደንቆሮ እኮ ነው። አፎይ ከኩችና ውጣና ከኩችና ፊትን አውጥ፣ ሽርጥን አውጣና ፍታና ሽርጥን ፍታና ኩችና ይባላል በአማርኛ፣ ኪችንም ይባላል። ሽትህን ፍታና ወጥ ቀማሻቱ ናና ውጣና እንትን በል ተዋይ። ከነሳላ ጋር ኢምራን አለ። ጎበዝ ነብይ መገለጽ የሚመጣለት ኪችን ውስጥ ሆኖ ወይም ኩችና ያልከው ውስጥ የአይሻ እሙሙን እያየ ነው። አዳምጥ። ነብይ መገለጥ የሚመጣለት የአይሻ ቀሚስ ውስጥ ብቻ ሆኖ ነው እንጂ ውጭ አይመጣለትም። ውጭም አይወጣም። እሙሙ ውስጥ መገለጥ የሚመጣለት የከድጃን ቀሚስ ከልቦሷ ውስጥ ሲገባ ነው። የሙሙዋን እያየ ነው መገለጥ መጣልኛል። ደንቆሮ
ምንድነው? አላህን ውጠው ነው እንደመጡ ዛሬ ከኩችና ውጣ ከኩችና ውጣ። ፕሌስ ሚት አድርገህ እንጂ ሚት አድርጊ። ቆይ ባይዞ አይጥ የሆኑ ሰው የሆኑ እንደማይታወቁ ፕሌስ ሚት አድርጊ። አንቺ ያላ ሚስት ነሽ እና አንቺ ደግሞ ሚት አድርጊ። ከኛ ትችልሽ አይጥ ይሁኑ እባብ ይሁኑ ሰው ይሁኑ ማይታወቁ አንድ ቀን ፎቶቸው ማይታይ ውጡ ብለው ቻሌንጅ ሲያደርጉ ማለት ነው። አስቂኝ። ኦኬ ሞዴሬት አድርገው እስኪ። በጣም እያስቸገረኝ ነው። እኔ እሰማለሁ። ታባድጉት በጣም እያስቸገረ ነው። ቀጥል፣ ትሰማለህ በደንብ። የከፈትከው ምንድነው? እሱ መሐመድ ሱናን አናሳይ 3949 ላይ እንትና የከፈተው ምንድነው? እሱ መገለጥ የሚመጣልኝ በአይሻ ቀሚስ ውስጥ ብቻ ነው የሚለውን የመሐመድን እንትን ነው የከፈተው። ስለዚህ እኛንም ቦዘር አታድርጉን። ነቢዩ ምን ብሏል? ዶን ቦዘር ሚ አባውት አይሻ ፎር ባይ አላህ ዘ ሪቪሌሽን ሃዝ ኔቨር ካም ቱ ሚ አንደር ዘ ብላንኬት ኦፍ ኤኒ ኦፍ ዩ አፓርት ፍሮም ሄር። ከእሷ ውጭ መገለጥ በማናችሁም ስለማይመጣልኝ እባካችሁ ቦዘር አታድርጉኝ ብሏል ነብያችሁ። ስለዚህ ነብያችሁ መገለጥ እንዲመጣለት ነብይ ለመሆን ቀሚስ ውስጥ መግባት አለበት፣ ልብስ ውስጥ መግባት አለበት፣ ቤት ውስጥ መወሸቅ አለበት። የመጀመሪያ መገለጥ የመጣለት ከዛ ከድጃ ጋር ሄደ ለማረጋገጫ ቀሚሷ ውስጥ ከተተችው። ከዛ በኋላ ግን መገለጥ የሚመጣልኝ በማን ነው ብሏል? በአይሻ ልብስ ውስጥ ካልሆነ አይመጣልኝም ብሏል። ስለዚህ ከቀሚስ ወጥተው ማያውቁ የእናንተ ኡስታዞች ሲጀመር ማንም የሚፈልጋቸው የለም። የእኛ አንድ ክርስቲያን ሄዶ እገልሃለሁ፣ ናውጣ፣ እፈልጣለሁ ምናምን የሚል አይታችሁ ታውቃላችሁ? እለት ዕለት ትገባለህ፣ እገልሃለሁ፣ አርድሃለሁ፣ እቆርጣለሁ፣ ፈልጣሃለሁ። ከኡስታዞቻችሁ እስከ ሼኮቻችሁ ከደረሶቻችሁ እስከ ታይ ምዕመኖቻችሁ ነጋ ጠባ ያላህ እርግማን ይውረድብህ እያላችሁ ትረግሙኛላችሁ፣ ትሰድቡኛላችሁ። ይገደል፣ ይቆረጥ፣ ይፈለጥ ትላላችሁ። እኔ እየፋፋው እየፈረጠምኩ እወጣለሁ። ፊት ለፊታችሁ እንደዚህ ቻሌንጅ ሪስክ ወስጄ ኃላፊነት ወስጄ ሪስፖንሲብል ምን ያህል እንደሆንኩ ከዚህ ማወቅ ትችላላችሁ። እንደናንተ እንዳይጥ ኡስታዞቻችሁ ተደብቀው እንደሚሳደቡት አይደለሁም። ለምናገራት ነገር በሙሉ መረጃ ስላለኝ ለማውራት ሁሉ ሸኛት እባክሽ። ኧረ በእናትሽ ዝም በል። ምንም አታውቅም ስለ ነብይ ምን ታውቃለህ አንተ? የሆንክ የሰው አውሬ አባ ጨጓሬ። ቃል ፕሊስ ሸኛት። እሺ ወታለች። ኦኬ እና አሁን ዛሬ የረበሻቸው ምንድን ነው? ሰሞኑ ቶፒኩ ከብዷቸው ቀለል ላድርግላቸው ብዬ እስቲ ሻዳውን እንኳን አሳዩኝ ብዬ ገባው። ለምን ተረበሹ ዘመዶቻችን? ለምንድን ነው እንዴት የተበሰጫችሁት? ለምን ነው የተበሰጫችሁት? እንደዚህ ምን ገጠማቸው? ምንድን ነው የተፈጠረው? ዘመዶቻችን ምንድን ነው የገጠማቸው? እንደዚህ እያስባላቸው ያለው ኤኒዌይስ እስልምና መልስ የለውም እያላችሁ ኮመንት ጻፉ እስቲ። እስልምና መልስ የለውም። አውቀናል፣ አይተናል፣ ተረተናል። መልሱ ስድብ ነው እስልምና። ይህንን ጻፉላቸው ኮመንት ላይ። ከስር ላሉት አይምሯቸውን ለሚጠቀሙ ማስተዋል እንዲኖራቸው እንዲያስተውሉ ከስር ላሉ እስልምና ስድብ እንጂ መልስ እንደሌለው ኮመንቱን አስቆጥሩት። በእንደዚህ አይነት መልኩ ዩቱብ ላይ ያላችሁም ታዘቡ። በተለያየ ፕላትፎርም የምትከተሉ እያዳመጣችሁ ያላችሁ ይገባሉ፣ ይሳደባሉ። ሃይማኖታቸውን ከመመለስ ይልቅ እኛን ነው የሚሰድቡ። የተጠየቀውን ከመመለስ ይልቅ እኛን አታክ ያደርጋሉ። ፊት ለፊት እኛ ወጥተን ቻሌንጅ እያደረግን ኡስታዞቻቸው 24 ሰዓት ስንት ዓመት ሙሉ ተደብቀው አይጥ ይሁኑ ሰው ይሁኑ ማይታወቁ የነሱ ክርስትናን የሚያጠለሹ የሚሳደቡ አወጡም እንዴ? ናውጣ እስቲ ና ሊያርድህ ማለት ነው። ከወጣ
ሊበላህ ቀቅሎ ማለት ነው። ቁርጡቢ ቮሊዩም 85 ላይ እንደሚናገረው እስልምናን አታክ የሚያደርግ ወይንም ደግሞ ከእስልምና የወጣን አርዶ መብላት ይቻላል እንደሚለው ማለት ነው። የት ነው የምንኖረው? ጠቁመኝ ቦታ ለማረድ ለመግደል ማለት ነው። ደም የጠማቸው ብቻ። ስለዚህ የተጠየቃችሁን መመለስ የምችሉ ኖ ካልቻልክ ግን እኛ ጋር ምን ትሰራለህ? ምን ትሰራላችሁ እኛ ጋር አለው ቃል ያ እስልምና መልስ እንደሌለው አውቀናል። እስልምና ስድብ እንጂ መልስ እንደሌለው አውቀናል፣ ተረድተናል። ይሄን አድርጉት ኮመንቱን። የጠየቅነው ቀላል ጥያቄ ነው። እርሱም ሻሃዳውን አሳዩን ነው። እስካሁን ድረስ ኦልሞስት 1 ሰዓት ያህል የገቡት በሙሉ ሰደቡን፣ እንገላችኋለን አሉን፣ አስፈራሩን። ከዛ ውጭ የለም። ሐሚድ እንኳን ደህና መጣ። ሐሚድ ስድብ እንዴት ሰው ተምሮ ይመጣል? ያለውን እንዴት ተምሮ ይመጣል? በኢየሱስ ስም ይሰማል፣ ይሰማል፣ በደንብ ይሰማ ቦስ። እሺ ተቀበላቸው። እሺ እነሱን እሺ። ሐሚድ እንኳን ደህና መጣ። አመሰግናለሁ። እንኳን ደህና ቆያችሁ። እግዚአብሔር ይመስገን። ሻሃዳ ትይዛላችሁ አይደለ? እስላም ሲሆን ወይ አንድ ሰው ሻሃዳ ይዛል አይደለ? ኦኬ ሻሃዳውን በልልን እስኪ። አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉሁ ይባላል። ኦኬ ይሄ መሰረታዊ ነገር ነው አይደለ? ለእስልምና መሰረታዊ ነገር ነው። ከ5ቱ የእስልምና ፒላሮች ምሰሶዎች መካከል ዋነኛው ይሄ ነው፣ የምስክርነት ቃል። ቀጥል ቦስ። ኦኬ ይህንን ከቁርአን አሳየን እስቲ። መሰረት ከሆነ ግዴታ ከሆነ እስልምና የተመሰረተው በእነኚህ ከ5ቱ በእነኚህ ላይ ከሆነ እስቲ የእስልምና መሰረት ይሄንን እንደዚህ ብላችሁ በሉ የሚለው መስፈርቱን ቃል በቃል ከቁርአን ላይ ያሳየን። ሱረቱል ኢኽላስ ላይ አላህ ሱብሃነሁ ወተዓላ ለረሱል ዓለይሂ ሰላቱ ወሰላም ምን ይላቸዋል? ቁል በል አንተ ያ ሙሐመድ ቁል ሁወላሁ አሐድ። አላህ ሱብሃነሁ ወተዓላ አንድ ነው አይልም። ከፍተህ ማንበብ ትችላለህ። ሰካራ ምን ታውቃለህ? ፕሊዝ በገነት ትሰክራለሽ፣ ወይን ጠጅ ተዘጋጅቶልሻል። ተረጋጊ። በል አንተ ሙሐመድ ሚል ቃል ስጋ ሆነ ከሚለው እንትን ላይ ሙሐመድ ይላል። ታዲያ ሙሐመድ ሚል እዚህ ውስጥ የታመጣ? በል አንተ ሙሐመድ አልክ። አላህ እያዘዛቸው ነው እርሳቸው። ሙሐመድ ሚል የለም። ሙሐመድ ሚል አንተ ከተሃል። ቁል ብለህ ሙሐመድን ከተሃል። እዚህ ውስጥ ሙሐመድ ሚል አለ። ቁል ሁወ አላሁ አሐድ ሚለው በል ሙሐመድ አላህ አንድ ነው ኬታ መጣ? ሙሐመድ ሚል እዚህ ስም ውስጥ አለ? ቁል ሁወ አላሁ አሐድ የሚለው ውስጥ ሙሐመድ የሚል ስም አለ? እሺ አንድ ያዳምጠኝ ወንድማችን ሆይ፣ ዋናው ትልቁ ነገር መማማር ነው። አንተ ከምትፈልገው ኢንተርፕሪቴሽን መተርጎም ትችላለህ፣ ምንም ችግር የለውም። ያው ትልቁ ነገር ግን መማማር። ሻዳውን የለውም ዱአበስ ሻዳውን ቅድም እንዴት ነው ያልከው? ሻዳውን በለው እስቲ። አሻሃዱ መሰክራለሁ አላህ የለም ብዬ ኢላሃ ጌታ ኢላላህ አላህ ሲቀር፣ ወአሻሃዱ መሰክራለሁ አነ ሙሐመድ አብዱሁ የአላህ ባሪያና ወሩሱሉሁ መልእክተኛው ናቸው ብዬ እመሰክራለሁ። ይሄ አማርኛ ትርጉሙ። ታዲያ እዚህ ጋር የከፈትከው ደግሞ ቁል ሁወ አላሁ አሐድ ነው እንጂ የሚለው አሻሃዱ አና ምናምን የሚል እዚህ ክፍል ውስጥ አለ እንዴ? አሁን በእስልምና ሃይማኖት መሰረት ሻሃዳ ከ5ቱ የእስልምና ምሰሶ አንዱና ዋነኛው ነው ብያለሁ። ምድር ላይ ከወረዱት 4ቱ ኪታቦች ፉርቃን ወይም ቁርአን ለነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም የተሰጠ መለኮታዊ መጽሐፍ ነው። በዚህ መጽሐፍ ውስጥ አላህ ሱብሃነሁ ወተዓላ ራሱን ለእርሳቸው እየገለጸላቸው ነው። ቁል በል አንተ ያ ሙሐመድ። ሻሃዳው እዚህ ላይ የለም እያልክ ነው አይደል? ከቁርአን በላይ ምን ማስረጃ ትፈልጋለህ? ሻሃዳ ቁርአን ውስጥ የለም ማለት ነው አይደል? አሁን እየነገርከን ያለው እሱ ነው። ራይት መልስልን እስኪ። አሁን ያልከው ሻሃዳ ቁርአን ውስጥ የለም አይደል?
እናንተ የምትረዱበት መንገድ ነው ነገሩን የሚለየው። ቁርአን ውስጥ አለ ወይስ የለም? ቀላል ነው። የኛ መንገድ ሳይሆን አለ ወይስ የለም? አንድ ጊዜ ቢንትሽ ወንድሞቼ፣ በቃ ከዚህ በላይ ላስረዳቸው አልችልም። አመሰግናለሁ። ሳክራው ነው ባክ። ፕሊስ ቢንት ተረጋጊ። ሐሚድ ለምን ነው የምወጣው? አሻዱ አና ኢለላ ምናምን ብለህ ማለት ፕሊስ፣ ለማን ነው የምትደርቢው? ጌታችን አላሁ ሱብሃነሁ ወተዓላ በቁርአን በጣም ብዙ የቁርአን አንቀጾች ላይ ስለራሱ ማንነት ረሱል አለይሂ ሰላቱ ወሰላም ራሱን ገልጿል። አሳየን ላልከው አሻዱ የሚለውን አሳየን። ከዛ ሙሐመድንም ደርቦ መስፈርቱ ይሄ ነው፣ 5 እስልምና ከተመሰረተበት አንዱ ሻዳው ነው ብላችሁ ታምናላችሁ። ስለዚህ ያንን መስፈርት ቃል በቃል ከቁርአን አሳየኝ፣ እኔ ሻዳ ዝላለሁ። አሁን ቃል በቃል አሳየኝ፣ እኔ አሁን ሻዳ ዛለሁ። ጋይድ እንተጋፍታል ከኋላ እሱን አፋልግ። ማንኛውን የከፈተው ባላ አይ ከታችኛው አረብኛው ምን መሰለህ ወንድማችን እፎይ፣ አንተ የምትለኝ ቅድም የነገርኩን የምስክርነት ቃል ቀጥታ ቁርአን ላይ ያሳየ መሰለኝ። አንተ ጥያቄ በሚገባ አግኝተዋል፣ አሳየን። እኔ ደግሞ የምልህ አላህ ሱብሃነሁ ወተዓላ ቁርአን ላይ ከሰፈሩ 6000 በላይ አንቀጾች ስለራሱ ማንነት በግልጽ ለእርሳቸው አስቀምጦላቸው። ስለራሱ ማንነት አልጠየቁም። ስለራሱ ማንነት እሺ፣ ራስ አለው አላህ። ስለራሱ ማንነት ስትል ራስ አለው አላህ አለኝ ብሎ ተናግሯል። ቁርአን ውስጥ እጅ እንዳለው ተናግሯል። ራስ እንዳለው ተናግሯል። ሰላም ነው በቃቸው። ሰላም ሁሉ አላለም። ቀልድ እኮ ነው በጣም። አትመልሷትማ። ማን ጋር ነው የገባችሁት? ቃል በቃል እንዲያሳየኝ መጽሐፍ ቅዱስ ብሎ እንደመደንፋት አይደለም። እስልምና ከተመሰረተበት ግዴታ ከሆነ የእስልምና መሰረት አንዱ ሻዳው ነው። የለም አለ ካልክ ቻሌንጅ ታደርገኛለህ። ጀነት አቤት ከናመጣ እንዴት ነው እፎይ? ይመስገነው። የዘመናችን አንድ ሸይጣን ፖለቲከኛ በእስልምና ጂኒ ወንድማችሁ ስለሆነ ሸይጣንም ሆንኩኝ አቡ ሁረይራን ሱረቱ ከውሰርን ሴጣን ማባረሪያ ብሎ ሴጣን ስለሆነ ያስተማረው ትማራለህ ማለት ነው ከኔ። እኔስ ጎበዝ ሻዳውን እስልምና ከተመሰረተባቸው 5ቱ አርካኖች ውስጥ አንዱ ሻዳው ነው አይደለ? እስቲ እስልምና መሰረት የሆነውን የእስልምና ቤዚክ ዶክትሪን የተባለውን መሰረት የሆነውን ከቁርአን ሊያሳየኝ። አንተ ይታቃለ ስለ ክርስትና መጀመሪያ አሰብክም? ውሸታም ከአሁን አሳየኝ። ጥያቄውን ብለህ የለ ጠየቁ። አሁን በትክክል ሲመለስልህ በቃ አማርኛ ያልቀበም ገባ። ፖለቲካው እንደፈለክ ተመዝባል። ፍልስፍና ችግር የለውም አልቅብኝም። አሳየን። አሁን አሳየን። ፈላስፋ አሳየን። ፈላስፋ ይሆንክ ሰውዬ ምንም ልሁን አሁን መልሱን ብቻ አሳየን። የእስልምና መሰረት ግዴታ ቤዚክ የሆነውን ምሰሶ የሆነውን ሻዳውን ቃል በቃል አሳየኛው። የኔ ፊትህን እኮ ሳይኮሎጂ ሳነባውን አንተ ነቅላል። በቃ ባዶ ነው ብለንም ተሸጠሽ የተሞላ በቻርጅ ነው። በጌታ ስም አንድ ጥያቄ ተጠይቃችሁ ይሄን ሁሉ ሰዓት ሙሉ መሳደብ አይከብድም? አንደኛው አቀጣጣይ ሸይጣን የመጨረሻው ልብ በሏቸው። እነዚህ ሰዎች እንግዲህ መጽሐፍ ቅዱስ ላይ የቱ ጋር ነው ኢየሱስ አምላክ ነኛ ነው ቃል በቃል ያሉ ሲጮህ የሚሉ ናቸው። እንደዚህ የሚል ቃል በቃል አምጣ ሲሉ የሚሉ ናቸው። አንድ ጥያቄ ስለተጠየቁ ስድብ ብቻ ከገባን ሰዓት ጀምሮ አላህም እንደዛ ብሎ ይሰድበናል። ሱራ 98:6 ላይ ላሳይ። አንተ ከየትም አልተማርክም። ሁሉም የሚማረው ከሚያስተምረው ነው እና ውስጥ የሌለውን ነገር ልሰጠን አችልም። እምነት ውስጥ ያለው ደግሞ ይሄ ነው። አንብብልን። ይኸው ይህንን ቁርአን ክፍል አንብብልን። 30 ሰግድ የምትቀረው ነው ጸሎት ነው ብለህ ይህንን
ዘላለም ያልተፈጠረ ቃል ነው ብለህ ታነበዋለህ። ምን ብሎ ነው የሚያነበው? አንዴ እነዚያ መጽሐፉ ከተሰጡ ሰዎች የካዱት አጋሪዎች በገሃነም እሳት ውስጥ ናቸው፣ በውስጡ አዘውታሪ ሲሆኑ እነዚያ ከእነርሱ ከምን ከፍጥረት ሁሉ ከሰይጣንም ማለት ነው በላይ ክፉ ናቸው ብለህ ይህንን ጸሎት ስግደት ብለህ ትሰግዳለህ። አሚን ብለህ አሁንም አንተ የምትሳደበው አላህ እንደተሳደበው ነው። እናመሰግናለን። ግን አሁን ቶፒኩ ላይ ግባና መልስልህ። ጀነት ቃል እየሰማ ነው። እንደዚህ አይነበብ ቁርአን እንደዚህ አይደለም። እናንተ ቀንጨብ አንብብልን። እሺ ያለውን ነገር እንዴት ነው የሚነበበው? አንብብልን። ማስረጃ አለ? እሺ አይ ማስረጃ አለ ወይ? ሻዳውን ታመጣለህ ትችላለህ። ባታወሩ በጣም ደስ ይላል። ምክንያቱም ይሄ እኮ እብድ ነው እንጂ እኮ ትክክለኛ ሰው እንዳልሆነ በትክክል የተረጋገጠ ነገር ነው። ዛሬ ከዚህ ጋር ማውራት ማለት ሰይጣን ቆጥቷቸዋል። ሰይጣን ቆጥቷቸው ነው የመጡት። ባልዲ ቡቡ እያልክ ማለት ጀምራል። አንተ ውሻ ቡቡ ቆዩ እስኪ እኔ አንድ የሆነ ጥያቄ ልጠይቀው። እፎይኔ ሰለምቴ ነኝ። እኔ ጥያቄ ልጠይቀው እስኪ። ሰይጣን ቁንጥጧቸው ግን አይመስለኝም። እነዚህ አሁን የገቡት ቢስሚላህ ሳይባሉ የተወለዱ ልጆች ይመስሉኛል። እፎይ እስኪ እኔ ጥያቄ ልጠይቅ። ኧረ በእናታችሁ ቆይ ፕሊዝ። ኦኬ ሰለምቴ ነኝ ነው ያልኩኝ። ቆይ እንደው ከጎኔ ሆኛ አንቺ ሰለምቴ ከሆንሽ ኦኬ ሰላም ነው። ሰለምቴ ነኝ እኔ። ያው እሰማሻለሁ። አዎ ይሰማኛል። እኔ አንድ ጥያቄ ልጠይቅ። ከምን እምነት ነበር የሰለምሽው? አይ ጥያቄ ልጠይቅ። ከክርስትና። አይ ከምን እምነት ነበር የሰለምሽው? ከምን እምነት ነው የሰለምሽው? ከክርስትና ነው የሰለምኩት። ምን የትኛው ዶክተር ምን የትኛው ክርስትናስ? ኦርቶዶክስ ነው። ካቶሊክ፣ ጆባ ዊትነስ፣ ኦንሊ ጂሰስ ምን ነበር? ኦርቶዶክስ። እኔ አሁን ጥያቄ ልጠይቅ ነው የገባሁት። የክርስትና የሆነ ጥያቄ ማለት ነው የምጠይቅ። ኦኬ ኦርቶዶክስ። ቆይ ኦርቶዶክስ ኮንሽ። ኦኬ ሰባቱ ሚስጥራተ ቤተክርስቲያን ንገሪኝ እስኪ። ሰባቱ ሚስጥራተ ቤተክርስቲያንን ንገሪን። 17ቱንም ከቻልሽ 17ቱንም ቀጥይ። እኔ ጥያቄ ልጠይቅ ብዬ ነው የገባሁት። ይሄን መልሽልን ቅድሚያ ቃል ቴሌግራም ላይ ቼክ አድርጋ። አሁን የተላከልኝን ሰለምቴ ሻዳው ድራማውን ታሳያቸዋለህ። አፍጥኝ። ግን አንተ ምን አይነት ሰይጣን የሆንክ ሰው ነህ? አፈር ብላ ሰይጣን። አይ ሰይጣን አንተ ዓለሙን በሙሉ ኦርቶዶክሱን ሙሉን ከእስልምና ውጭ ያለውን የገደልክ ህዝብ አንተ ነህ። አንተ ሸይጣን። ተደማመጡ። ዋይ በስድብ አታመልጭም። ዲቦራ ሚውተር በስድብ አታመልጭም። ሰለምቴ ነኝ ብለሽ ኡስታዞችሽ ለድራማ ያስቀመጡሽ በስድብ አታመልጭም። ሁለተኛ ጥያቄ ነይ ማይክሽን አንሹ። ሁለተኛ ጥያቄ ማይክሽን አንሹ። ድራማ የለም እስልምና ላይ እነሱ ነው ሁሉ ነገር። ምንም ድራማ የለም። ድራማ ከእናንተ ጋር ነው ያለው። ጥያቄ እየጠየቁ ነው። ጥያቄ የምትመልስ ከሆነ ኦርቶዶክስ ነው አይደለ? ጥያቄ እየጠየቁ ነው፣ መልስልኝ። ከዛ እኔ ወደ ክርስትና እመጣለሁ። ኦርቶዶክስ አልነበርሽ? ኦርቶዶክስ ነበርሽ እኮ። ተረጋጊ። አማደ ሚስጥራቶቻችንን ንገሪን እስቲ። ልውጣ ሼጣን ብላ ወጣች። ለድራማ ሰለምቴ ብላ የተቀመጠች። አንደኛው ቲክቶክ ላይ ላለ ኡስታዝ ምን ትሆናለች? ሚስቱ ትሆናለች። እቺ ሻዳ ያስያዘውን ቅድም እዩ ድራማውን። ወራዳና ቆሻሻ ኡስታዞቻችሁን እንደዚህ እናጋልጣችኋለን በየቀኑ። ቅድም ነው ሻዳ የተያዘው። ቼክ አድርጉት። አሁን የተላከልን አዳምጡት። ስሙት። እንግዲህ ዕለት ዕለት እንግዲህ ሙስሊሞች መጥተው ሰለምቴ ነኝ እንትና ሰለምቴ እኔ ሙስሊም ነበርኩ ይላሉ። ኢቨን ሻሃዳውን እንኳን ሻሃዳን እንግዲህ ያውቃሉ። አምስቱን አዕማደ ምስጢራት ግን አያውቁም። ስሙት። ይልን እኔ ሁሉ ጊዜ ስለማሲዝ አጅሩን ሁላችንም ነው የምናገኘው። አብሽራ ሲዘ እሺ ኢንሻአላህ ይሁን። የኔ ድምጽ በትክክል ይሰማል። ሻዳ ላይ ያስይዙ ነው እንግዲህ የኔ ድምጽ ይሰማል እያለ ያለው እኔ የሚለውን ተከትለኝ አብራኝ ይሄ ልጅ ነው ሻዳ የሚይዘው። እንግዲህ ይታያቸዋል። ይሄኛው ልጅ ዮኒ የሚለው ዮኒን የሚለው ነው ሻዳ ያዡ። ዕለት ዕለት እስልምና ያለ ድራማ ይቆማል ወገን? አይቆምማ። እኛ በውሸት የሚከብር አምላክ የለንም በሉት እስኪ ኮመንቱን።
እኛ በሐሰት የሚከብር አምላክ የለንም። ድራማ ምንሰራለት አምላክ የለንም። የምንዋሽለት አምላክ የለንም። ጭንቅላት የሌለው እግር የሚያመልኩ ግን ዕለት ዕለት ይዋሻሉ። እንዲህ እናዋርዳቸዋለን። የምንዋሽለት አምላክ ስለሌለ እግዚአብሔር የተመሰገነ ይሁን። ቀጥል፣ አሳያቸው ቪዲዮን ስሙት። ትልልቅ አሉን የሚሏቸው ኡስታዞች ባሉበት ነው፣ የቲክቶክ ኡስታዞች ማለት ነው። ስሙት። አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን። አሁን ልብ በሉ። አሁን በደንብ ይዩት፣ ይታያችኋል ብዬ አስባለሁ። እዚሁ ሪከርዱ ላይ ነው። ሪከርድ አድራጊው ወደ ምን ገባ? ወደ ሻሃዳ የሚይዘው ልጅ ቤት እየገባ ነው። ፕሌይ ልበለው። ሙሐመደን ረሱል ቤቱን ነው እንግዲህ አሁን እያየን ያለ ነው። አዲስ አካውንት ነው፣ እዩት። ዋና የልብ ሂጃብ ነው ይላሉ። ልብ ቢያምን እኮ እንግዲህ ልጁ ኦልሬዲ ሂ ኢዝ ሙስሊም። ፖስቱ ምኑ ፎሎወሩ ሁሉ ነገሩ መጣና እዚህ ጋር ቁጭ ብሎ ማሻአላ ሰለሙ ሻሃዳ ያዘ። እኔ ሙስሊም ነኝ፣ እኔ ሰለም ነኝ፣ እኔ ኦርቶዶክስ ነበርኩ። ዕለት ዕለት እስልምና የሚቆሙ በውሸት ነው። ካልዋሹ እስልምና እድሜ ማራዘሚያ ውሸት ነው። ለአንድ የኤችአይቪ ኤድስ በሽተኛ ሲዲፎሩ ማስተካከያ መድኃኒት እንደሚሰጠው ሁሉ ለእስልምና እድሜው እንዲራዘም በህይወት እንዲቆይ ሊዋሹ ግድ ይላቸዋል። ካልዋሹለት እስልምና በህይወት አይቆይም። እኛ ግን ክርስቲያንን የምንዋሽለት አምላክ የለም። ስትመጣ ለራስህ ጌታችን ብለዋል። ከወደዳችሁ መስቀሉን ይዛችሁ ተከተሉኝ። እኔ ጌታን ወደ ከሆነ የመጣው እንደው ጌታ እኮ ሰዎች እኮ ጥለው ከሄዱ እኮ ተአምር በሚሰራ ሰዓት ሙታንን በሚያስነሳ ሰዓት ግር ብሎ የተከተሉ ሰው የመከራው ሰዓት ሲሄድ ሐዋርያትን ሳይቀር እናንተ ስልትሄዱ ትፈልጋላችሁ ነው የተባለው። በምርጫ ነው። እስልምና ግን በውሸት ነው የሚቆመው። ካልተዋሸለት ሊቆም አይችልም ማለት ነው። ቀጥል ቦስ። ይሰማል ቦስ? ያ ሰለምቴ ካሉ ሰሞኑን የተዋረዱትን አይታችኋል። ባይዘ ቪዲዮ ልከውልኝ ነበረ። አንደኛው አይቱ ባለፈው እፎይ ጋር ተምር ያለው 3 ዓመት ያለችው እሷ ልጅ እዚህ አማርኛ የሚሰሩ አውርር የሚሉ ኡስታዞች ጋር 2 ነው ሻዳ ያዘችው። ቪዲዮቿን ነግረውኛል። ትግርኛ ጋር ሄዳ 1 ሻዳ ዛለች። ኦሮምኛ ጋር ሄዳ 1 ሻዳ ዛለች። እኛ በደረሰን መረጃ እስካሁን 4 ጊዜ ሻዳ ዛለች። 4 ጊዜ ሲጣሉ አወጡባት መረጃውን። ሴቶቹ ሲጣሉ 4 ጊዜ ሻዳ ያዘችበታል። ፕሪስኳ እንደ አዳምጣት። 4 ጊዜ ሰው እንደ ሻዳ ይዛል? 4 ጊዜ አስባችሁታል? 4 ጊዜ ፕሪስ ሰፈድን ተራ ጠብቅ። 4 ጊዜ ሻዳ ዛለች። 4 ጊዜ ሻዳ ያዘችው ምን ለመሆን ነው? አላህን ልታስደስት ክርስቲያን ነኝ እያለች አላህን ለማስደሰት ማለት ነው። በዚህ መጠን ነው የሚዋሹለት፣ በዚህ መጠን ነው የሚቀጥፉለት። ምክንያቱም እነሱ ሙስሊም ናቸው። ሙስሊም ከሆኑ ደግሞ ግዴታ መዋሸት አለባቸው። የሚያመልኩት ጣዖት ያለ ውሸት መቆም ስለማይችል ማለት ነው። ሰለምቴንን ካሉ ነሰሰርሊ ምንድናቸው ማለት ነው? ውሸታም ናቸው ማለት ነው። ውሸታም ናቸው ማለት ነው። ኦራይት ቶፒኩ ላይ ግባውን። ዲቦራ ማይክን አንሳ። እንደውም ስራ የላችሁም ነው ወይ? እዚህ ላይ ላይፍ ከፍታችሁ የምታንጫጫቸው ማለት ሰላም አይደለም እንዴ? ጤነኛ አይደላችሁም እንደ ውፌ የምትባለው እናቱ ልብዳ ይሸርሙጣለች። ቶፒኩ ላይ ትገባለህ። ዝበለቦ የጥንብ የጥንብ ልጅ አንተ ስራ የለም እንዴ? ጤነኛ ስራ የለም ወይ አንተ? ቦርኮል ስራ የለም እፎይ ይሄ ሙስሊም ስለሆነ መዋሻ አለባቸው። ሙስሊም ስለ ክርስቲያኖስ እንደ ዋሻ አይደለም እንዴ? ክርስቲያኖስ እኮ ይዋሻል። ተው ቆይ፣ ከመጽሐፍ ቅዱስ ገብተን እናውቃለን። መጽሐፍ ቅዱስ ይዛለ
ዲቦራ ተረጋግተህ ትመልሳለህ ወይንስ እንዴት ነው? ተረጋግተህ ትመልሳለህ? ተራ ጠብቅ። እንደውም ልረግጥ ነው መጣው ልረግጥ ነው። ኦኬ ወሻላ ቤት ምንድን ነው የሚያስቁ? አንተ ዛሬ ምንድን ነው እሱ? ምንድን ነው የነካቸው? ፈልጎ እኮ አይደለም የተወለደ ደግሞ እንጂ የሚጠሩት ነገር ኮንዶም የተወለደ ሙይተናት ያዝባኪ ለኛቸው ሁለቱንም ኔትወርክ ተሰራ አሰጣቸው። ፕሊስ አስወጣቸው በእናትህ። እሺ አስወጥቼዋለሁ። ፕሊስ እባካችሁ በስነ ስርዓት ጥያቄ የተጠየቃችሁት ሌላ ምንም አልተባላችሁም። ሻሃዳ የእስልምና መሰረቱ ሻሃዳን ስጠይቁ በጣም ሲምፕል ጥያቄ እኮ ነው። በጣም ሲምፕል ጥያቄ። ገና ሰው ልጅ ሲወለድ ጀምሮ ያውቋል፣ ከመፈጠሩ በፊት ያውቋል፣ ሲወለድ ሙስሊም ነው እያላችሁ ሻሃዳ ላይ እንደዚህ ከሆናችሁ ምንድን ነው እንደዚህ የሚያሳድባችሁ? አምላካችሁ ምን አይነት እንደሆነ እያሳያችሁ ስለሆነ እናመሰግናለን። ግን በስነ ስርዓት እንወያይ ፕሊስ። ስነ ስርዓት ይዛችሁ እንትን በሉ። ስማ ተራ ጠብቅ። ሃይደር ቀጥል። ሃይደር እሺ፣ በስነ ስርዓት ያወራን ነው። ሃይደር ቀጥል። እንኳን ደህና መጣህ። ሰላም ነው። በእናትህ ሰይፈድን በእናትህ ሚውታዝ በእናትህ ግዴታ ስፖርተኛ እንትን ፕሮፋይል ስላደረግህ የሚፈራ የለም እዚህ። ፕሊስ ስርዓት ቅድሚያ ዲሲፕሊን። ስፖርት ላይ ተምረህ ከሆነ ዲሲፕሊን ለሰው ልጅ በጣም ቀዳሚው ነው። ራስን አክብር። እዚህ ገብተህ ስትጸዳዳ ባፍህ፣ እዚህ ገብተህ ስርዓት አልበኛ በመሆን ጀግንነት ዲሲፕሊን አለ እንደሚታየው ስርዓት ጠብቅ። ቅድሚያ እንደ ስፖርተኛ ራስን አክት የምታደርግ ከሆነ ቅድሚያ ዲሲፕሊን ተማር። ስለ ስፖርት አይደለም የምናወራ፣ ስለ እምነት ነው። አንተ ጎበዝ ሃይደር እንኳን ደህና መጣህ። ቆየኝ። መልካም። ስለ ሻዳው እየተነጋገርን ነበረ። በእስልምና ሻዳ ግዴታ ነው አይደለ? ግዴታ ነው። አምስቱ። ኦኬ መልካም። ሻዳውን ማግኘት እንችላለን ግዴታ ከሆነ ከቁርአን ላይ ሻዳውን በለው እስቲ። ሻዳውን ማለት ለምን ማለት ይህንን ግዴታ ከሆነ አስተምሮ ከሆነ ከቁርአን ላይ ልናገኘው ይገባል አይደለ? ስለዚህ ቁርአን ላይ ልታሳየን ትችላለህ? ስለ አሁን እኔ ላሳየ አልችልም። ከኔ የሚበልጡ ሰዎች አሉ የሚያሳዩ። ሲጀመር አንተ ምን ታቅና ነው? እፎይ አንተ የትኛው እውቀት አለህና ነው አንተ ማለት? አንተ ግን ትንሽ እንኳን እፍረት የለህም ባል አይደለም? ትንሽ እፎይ ማነው ለቀቃቸው ዛሬ? እፎይ አይደለም ትንሽ ለምትጠይቀው ጥያቄ እንኳን ምንድነው የምጠይቀው የሚል ነገር እኮ የሆነ ባንስ የሆነ ምንድነው የምጠይቀው ብለህ እስቲ አስብ። ማለት ጤነኛ ነገር ማነው ፈጥ ይለቅ ፕሊዝ ፕሊዝ መልስ ከሌላ ላቀምን ማንገድ በጣም ጤነኛ ነኝ። እስቲ እንደ ትልቅ ሰው ሆነ እንደ መሐመድ ላይ ስፐርሜን አለ ልክ እንደ ሃይማኖተኛ ሜት አድርግ። አፍን ከከፈትክ ይኸውልህ ሄድብሃለሁ። እንደ ትልቅ ሰው ስራ ጠብቅ፣ ጥያቄ ጠይቅ በስነ ስርዓት ተከበር። ሰውዬ ተከበር። ተጠየቅክ እኮ አላቅም ካልክ ዝም ብለህ ሚዩትን ያዝ። ምታክ ከሆነ መለስ። ሻሃዳ ግዴታ ነው። አርካኑል እስላም የተመሰረተበት አምስቱ የእስልምና መሰረት ውስጥ ሻሃዳ ነው ብለህ የምታምን ከሆነ ሻሃዳውን ቃል በቃል ከቁርአን ላይ ያሳየኝ። አታልቅስ። በማልቀስ እውነትን መሸፈን አትችሉም። ማይማንን ልሸውዱ ትችላላችሁ። አሁን ማን ነው የሚያለቅሰው? አሁን አንተ እኮ ሰው ይንቃል። እኔ 2 ሰዓት አለ እያለቀስክ ነው ያለው። አፈርኩ፣ ወላሂ አፈርኩ። ፕሊዝ አደርብ በደንብ ገና ታፍራለህ። ምክንያቱም ቁርአንህ ላይ ያስተምሮት ስለሌለ። አንድ ነገር ልንገራችሁ፣ ማውራቴ ራሱ እፍረት ነው። እውነቴን ነው የምልህ። አንተ እውቀት ከሌለ መሀይብ እኮ ነህ አንተ። ጎበዝ ጨርስና እወራለሁ። የመሀይብ ጥግ መሆንህ ግን ታውቃለህ አንተ። ቀጥል፣ ጨርስና እወራለሁ። እኔ ለአንተ ቃላት ያጥረኛል። የምሬን ነው የምልህ። አንተ ባያንስ እንኳን እንደ ትልቅ ሰው
እንደ ሃይማኖተኛ የሆነ ደህና ጥያቄ እኮ ብጠይቅ እኮ ችግር የለም። ይሄ እኮ እምነቴን እንዴት አንተን ስለ ራስህ ሳታውቅ አሁን ስለኛን ለማወቅ ትፈልጋለህ? አንተ ትንሽ እንኳን እስቲ ቀድመህ ስለ ራስህ እስቲ የራስ ተማሪዎች ተቢዮች አሁን አሉ አንተ ጋር ተማሪ ተቢዮቹ ያንተስ የተለየ ነው። ያንተ ጥግ የተለየ ነው። ፈጣሪ ሲጋርድብን እኮ ነው። አንተ ያንተ የተለየ አይምሮ ሙሉ ተደፍነ ጎበዝ መሐመድ ነው ይሆናል። ምክንያቱም ሳሂህ አልቡኻሪ 1913 ላይ ተከታዮችም እኔም መሀይም ነን ያለው መሐመድ ነው። ሱራ 62 ላይ የመሀይሞች መምህር የተባለው መሐመድ ነው። ስለዚህ ራስን የት ክሮጆ ውስጥ የማን ተከታይ እንደሆንክ ካላወቅ ያንተ ችግር ነው። ቃላት ያርጥርብኛል ከአንተ ጋር ማውራት። ቁጭ ብለህ ገዝቴ ላይ ገብተህ ቤት ልከህ አስገባኝ ብለህ ለምነህ የገባኸው አንተ ራስህ ነህ። ፌዴራል ፖሊስ ገርፎ እዚህ ያልከተተህም ማንም ገርፎ የከተታችሁ የለም። በፈቃዳችሁ ወዳችሁ ገዝት ልካችሁ አስገባን ብላችሁ ነው የገባችሁት። ተራ ጥያቄ ነው ካልክ አመሰግናለሁ። እስልምና የተመሰረተው ቤዚክ የምትሉት መሰረቱ ምሰሶ ተራ ነገር መሆኑን ከነገራችሁ ቴንኪው። እስልምና በ5 ነገር ላይ ተመስርቷል። የመጀመሪያው ሻዳ ነው። የእስልምና የተመሰረተበት እሱን መጠየቅ ተራ ጥያቄ ነው ካላችሁ ዌልካም። ስለዚህ እስልምና የተመሰረተው ተራ ነገር ላይ ነው። ለጥያቄ እንኳን ማይበቃ ለአቅመ ጥያቄ እንኳን ያልደረሰ መሰረት ላይ ነው እስልምና የተመሰረተው። ተረት ላይ ነው የተመሰረተው። እናመሰግናለን። ጀሚል ቀጥል። ጀሚል ሰላም ነው። እንዴት ነው? ምን ነበር ጥያቄ? ሜቢ ጥያቄ ሰምተሃል ብዬ አስባለሁ። ጥያቄውን ሰምተዋል? ኦኬ። ሻዳውን ከቁርአን ላይ አሳዩን የሚል ነበር። ማሳየት ትችላለህ? ላሳያችሁ አልችልም፣ ግን በል ካልከኝ እልልሃለሁ፣ ከነ ትርጉሙ እልልሃለሁ። እና ደግሞ ይሄ ሐዲስ ላይ ታገኘዋለህ ሄደህ። እሺ፣ ቁርአን ላይ የለም። እስልምና የተመሰረተው የእስልምና መሰረት ቁርአን ላይ የለም። ወገን ወገንታት እባካችሁ ቃል በቃል የእስልምና መሰረትን ቃል በቃል አሳዩን እስቲ። ቃል በቃል አሳዩን እስቲ። ወጣ። ቢያንስ ጀሚል ይሻላል ጸባዩ። ማሳየት አልችልም አለ፣ ወጣ። ቁርአን ላይ ማሳየት አልችልም ማለት ግን ሸምድጀዋለሁ። ምክንያቱም ዝም ብሎ ያሸመድዷቸዋል። ይኑር አይኑር ግን የሚያውቁት ነገር የለም። ስለዚህ መሰረታችሁ የእምነታችሁ መሰረት እንኳን አታውቁትም። ቴንኪው። እኛም እያልን ያለ ነው እስልምና ተሳድባችሁ፣ አንቋሻችሁ፣ አለቃቅሳችሁ፣ ተሰደብን ብላችሁ ህዝብ ታታልላላችሁ እንጂ የሚያውቅ ፊት ስትጠየቁ መልስ የላችሁም። እስልምና የጠራ ነው የትጥራ ለሁሉ መልስ አለው የሚል መፈክር ቤትህን ዘግተህ ታሰማለህ። ተከታዮቹ እንደዚህ ናቸው። ከተከታዮቹ መረዳት ይቻላል። ምንድነው አባይ ነው የሚለው ይሰማለሁ። ኦኬ፣ ምን ልታዘዝ? ክርስቲያን ነህ? አዎ ክርስቲያን ነኝ። ትክክል። ሶሪ መማር ፈልጌ ነው። ከታችሁኝ ልማር ወይስ ላይቭ ላይ? ካሜራ በር ሶሪ
ቤታር ቢሉት ስሞና ብቻ ስሞና ከኛ ዛሬ ምንድን ነው በጠበጡን እኮ ጀዋር እንኳን ደህና መጣ። ጀዋር ሰው በደንብ ተረድቷል። ዛሬ በደንብ ተገንዝቧል። ዛሬ እስልምና ምን ያህል ከልት እንደሆነ ምን ያህል ድራማ እንደሆነ በስድብና በመጮህ እንጂ አስተምሮቱን ምንም እንደማያውቁት ብዙዎች ይረዱበታል፣ ተረድተውበታል። ገብታችሁ እናንተ በጮኋችሁ ቁጥር ገብታችሁ ባለቃቀሳችሁ ቁጥር ብዙ ከስሮ ነው መማር የሚፈልጉ ብዙ ማወቅ የሚፈልጉ ምን አይነት ባለጌና ስርዓት አልበኛ ናቸው እፎይ ቤት ገብተው ምንም ሳይነካቸው የሚሰድቡት ብለው ከእስልምና እንዲወጡ ምክንያት ይሆናል። ለዚህም የእናንተ እዚህ ገብታችሁ መሳደብ ብዙዎች ከእስልምና እንዲወጡ አስተዋጽኦ እያደረጋችሁልን ስለሆነ ከልብ አመሰግናችኋለሁ። በደንብ እናመሰግናችኋለን። ስለዚህ እናንተ ገብታችሁ እዚህ መልስ የላችሁም፣ ትሳደባላችሁ። ይህን መሰረት አድርገው ሰዎች ወደ ህይወት ይመጣሉ። እሱን እኛም እንጠቀምበታለን። ኡስታዞቻችሁ ቤታቸውን ዘግተው ድራማ ይሰራሉ፣ የሐሰት ሻዳ ይዛሉ፣ የሐሰት ሻዳ ያስይዛሉ የገዛ ሚስቶቻቸውን። ከእንደዚህ አይነት ቆሻሾች ጋር ከእንደዚህ አይነት ወራዶች ጋር እንኳን ለሃይማኖት መምህር ሊባሉ ይቅርና አብሮ ጓደኛ መሆን ራሱ ያሳፍራል። ምክንያቱም ራሱ እዛው አማኙን መልሰው ሻዳ የሚያስይዙ አካላት እንደ አዲስ አድርገው ድራማ የሚሰሩ አካል አንዲትን ሴት 4 ጊዜ ሻዳ ካስያዘ አንድ ሰው ይህንን እንዴት ጤነኛ ነው ብላችሁ ትከተሉታላችሁ? ናይክስ አስቸጋሪ ነው። ኤኒዌይስ አይደር ሚዩት አድርግ አብዳ ሚዩት አድርግ። ኦኬ ቀጥል። አረብኛ ስም ጀዋር ቀጥል። እሺ እንኳን ደህና መጣ። አረበኛ አታነብም እንዴ? የማንን አረብኛ? እኮ ጀዋር እኮ የሚለው አራንኛውን አረበኛ አንብብ እንጂ አረበኛ ስላለህ አረበኛ ሳታውቅ እንዴት ሃይማኖት ታስተምራለህ? አብደላ ሙጃሂድ ይላል። አብደላ ሙጃሂድ ቀጥል። አንተን ነው የፈለግኩ እኔ። ቀጥል አንብበው እስኪ። አንተ ማን ይላል? ኢየሱስ እኔ አምላክ ነኝ ያለበትን ቦታ ሲንገረኝ እፎይ። ኧረ ዛሬ የበላቸው ቡዳ ዛሬ የሰፈረባቸው ሴጣን ምንድን ነው? እሱ ምንድን ነው የነካቸው ዛሬ ወገኖቻቸው? አይ ቦስ ሳስበው ዛሬ የገቡ ጠቅላላ ቤተሰቦቻቸው ወላጆቻቸው ሲወልዷቸው ቢስሚላህ ሳይሉ የወለዷቸው ናቸው። ቢስሚላህ ሳይባሉ የተረገዙ ከሆነ ሴጣን ይነካቸዋል ይላል ሀዲሱ። ስለዚህ ያው ሴጣን ነው እንግዲህ እየገባብን ያሉ ሊትራሊ አባታቸው ሴጣን የሆነ ማለት ነው። ይቅርታ አድርጉልኝ፣ ከባህሪያችሁ ነው። እኔ ደግሞ አይደለም ያልኩት መሐመድ ነው ያለው። እና ሰው ለመሆን ሞክሩ እና ወይ ደግሞ ሰዎች የሆናችሁ ሙስሊሞች ካላችሁ ግቡ። ዛሬ የገቡት ሴጣን አጋንንት የሆኑ ሙስሊሞች ናቸው። ሰው ሙስሊም ካለ ሰው ሙስሊም ግባ እስኪ። ያ ሃይደር ማሳየት ትችላለህ? ማይክህን ደጋግመህ እያነሳ ስለሆነ አይደለም ለማሳየት ሳይሆን አሁን ሰው ቆይ እንዴት ነው ስርዓት የላችሁም ትሳደባላችሁ ምናምን ትላላችሁ። ቆይ እናንተ አይደል ያው ቁጭ ብለን እየሰማናችሁ እኮ ነው። አሁን እየተሳደባችሁ ያላችሁ እናንተ እኮ ናችሁ። ለምሳሌ ምን ብለህ መሐመድ እንደዚህ የሚያደርግ ምናምን ትላለህ አይደል? እሺ ምን አደረገ? አሁን አንተ ያልከውን እኮ ልደግምልህ አይደለም። አንተ ያልከውን ንግግር እኮ እኔ መልሼ በአፌ አልናገረውም። ተሳደብክ ካልክ እንዲህ ብለህ ተሳደበ በለኛ። ምን ብዬ ተሳደብኩ? ለአንተ እኮ እንደቀላል የተናገርከው ነገር እኮ እኔ እንደዚህ አጸያፊ ነገር ዝም አንተ ተናገርክ ብዬ አልናገርም እኮ። ምን የሚል የተናገርከውን አታስታውስም?
አላስታውስም። ለኦዲየንሱም እስቲ አዲስ የገቡ ስላሉ እንዲህ ብሎ ነብያችን ተሳድቧል በልና ንገረን። እስካሁን ምንም አልተናገርክም አንተ? ምንም አልተናገርኩም። አንዲት ቃል ሐዲስና ቁርአን እንደሌለን አልተናገርኩም። አንተ አሁን አንተ የተናገርከውን ማን ይመልሽ? ባፊ አልናገርም። እንደዚህ የዘጋኝ አንተ ራስ ደብሮኛል። ምክንያቱም ሐዲስና ቁርአን ላይ ያለን ነው የተናገርኩት። ስለዚህ ቁርአንና ሐዲስ ላይ ትመልሳለህ ወይ ትወጣለህ? ዛሬ እኔ ሰለቻችሁኝ፣ በቃ ሰለቻችሁኝ። የምር ሰው 2 ሰዓት ሙሉ ያለቅሳል እንዴ? 2 ሰዓት ሙሉ ሰው ራሱ ሰልችቶት እየወጣ ነው። በቃ ቀፈፋችኋል። ሲጀመር አይደለም ማለት ነው። ታዘባችሁ ሰው ይሰጣል። አብደላ ቀጥል። ቋዳ መጣ። መልካም ኦኬ። ሻዳው ግዴታ ነው አይደለ? እንደ እስልምና ግዴታ ነው። ኦኬ ግዴታ የሆነው እስልምና የተመሰረተው በእነኚህ በአምስቱ ከአንዱ ሻዳው ላይ ከሆነ እስቲ የግዴታ የሆነን አላህ እንደዚህ ብላችሁ ሻዳ ያዙ ብሎ ያለበትን የቁርአን ክፍል ጥቀስልኝ። ውልቅ አሁን ቀጣይ የሚገቡት ደግሞ የሚሰድቡን ይሆናሉ። ቢያንስ የትኛው ሳይሰድበን ነው ዛሬ የወጣው? ቀጣይ የሚመጡት ደግሞ የሚሰድቡን ናቸው የሚሆኑት። ዩቱብ ላይ ያላችሁ እንዴት ነው እሱ? ዛሬ ምን እየታዘባችሁ ነው? በህይወታችሁ እንደ ዛሬው ቀን ሆኖባችሁ ያውቃል? የዛሬው ላይቭ እንዴት አያችሁት? ገቡ ሰደቡን፣ ገቡ ሰደቡን፣ ገቡ አለቀሱ፣ ገቡ ጮሁ። እንዴት አያችሁት? ዛሬ ዩቱብ ላይ ያላችሁ ምን ተገነዘባችሁ? ምንስ ታዘባችሁ? እስልምና መልስ አለው እውነትን? ለሚጠየቁት ይመልሳሉን? እነኚህ ሰዎች ሞራል ድፍረት ኖራቸው ቃል በቃል እንዲህ ሚል እስቲ ያሳየን የማለት ሞራል አላቸው ወይ? ሃይማኖታቸው መሰረት የሆነውን ይሄ መሰረት ነው የሚሉትን እስልምና የተመሰረተበት እንዲህ ነው የሚሉትን እስቲ ያሳዩን ብለን ጠየቅናቸው። ገቡም ሰደቡን፣ ገቡም እንደሚገሉን ነገሩን፣ ገቡም እንደሚያርዱ ነገሩን፣ ገቡ እንዳላለቀሱብን። ከዚህ ውጭ የተማራችሁት ከነሱ አለ? እነኚህ ናቸው እንግዲህ አሁን ቃል በቃል እስቲ ክርስቲያን የሚል አሳየን፣ ቃል በቃል እስቲ እንደዚህ እንዲህ ያለበትን ቃል በቃል አሳየን የሚሉን እነኚህ ናቸው። እነኚህ ናቸው መሰረታችን ያሉትን መሰረታቸውን ምሰሶውን ትንሽ በጠረባ ወደ ጎን መታ ስናደርገው ፍርክስክስ ይላሉ፣ እንደዚህ ይደፋሉ። ምክንያቱም አስተምሮቱ አሸዋ ላይ ቆመ ስለሆነ። ድሉ መሐመድ ዲሉ ዲሉ መሐመድ ቢሪ እንኳን ደህና መጣ። ቆያችሁኝ። ምንድን ነው ዛሬ ከታቾኝ እኮ እየሰማው ነበርና ምን በላ ወርዶ ነው ዛሬ ተበጠበጡ። ዛሬ ያኔ ይመስለኛል ስገምት ያቺ ቪዲዮ የሰራት በጣም ነክታቸዋለች። አንዳንዶቹ መልስ መስጠት ሲያቅታቸው እያለቀሱ የሰው ስሜት ለመኮርኮር የሞክሩባት ቪዲዮ አለች፣ አዲስ የሰራት አይ ቲንክ እሷ ላይ ተመሰለ። ያ ሽማግሌው ኡስታዙ የሰደበ ማለት እንዴት እሳቸው እንዴት ትነካለ ምናምን ብዬ ነው ያለቀሰው። ኦኬ አይ ቲንክ እሷ ስሜታቸውን በጣም ሳትኮረኩራት መልስ ቢሰጡ አሪፍ ነበር እኮ እዛ ላይ። ሼኩ ትልቅ ኡስታዝ ነው፣ መልስ መስጠት ነበረባቸውና አለቀሱ ዝም ብለው። ለማንኛውም ሙስሊሞች ተረጋጉና ብትመልሱ የተሻላችኋል እናንተ። ራችን ዓለም ላይ ያለ በቢሊዮን የሚቆጠር ሙስሊም ጥያቄ ሲጠይቅ ሁሉ ጊዜ ቃል በቃል እያለ ለሚጠይቅ አካል ቃል በቃል የምትለው አካል በነፍስ ወከፍ የታደሉ ይመስል አንድ የማያነሳ ሙስሊም የለም። ከሊቅ እስከ ደቂቅ፣ ከትንሽ እስከ ትልቅ ኡስታዞቹ ሳይቀሩ መጽሐፋቸው ሳይቀር ቃል በቃል እያሉ አንድ ጥያቄ ቃል በቃል ሲጠየቁ የዚህን ያህል ፍርክስክሳቸው ከወጣ ያሳዝናል በጣም።